ከልጅነት ጀምሮ ስፓይና ቢፊዳ ከሚባል በሽታ ጋር ነው የተወለድኩት። የጀርባ አጥንት ስለማይዘጋ በአግባቡ ስለማይዘጋ የተፈጠረባሽ ነው። ልክ እያልኩ መውደቅ ጀመርኩ። ከዛስ ቀጠለ ማለት ነው። መቆጣጠር አለመቻሉ አልድንም። ነገ ትዳር ልጆች የሚባሉ ነገሮች አይኖሩኝም። በጣም ዲፕሬሽን ውስጥ ነህ። መስኮት ከፍቼ እያጨስኩ ነበር። መውጣት ነበረብኝ ግን ዳይፐር የለኝም። ብርድ ልብሱን ላይ ለሸፍኜ ነው የተነፈስኩት። የሳኩትን ጭስ ማለት ነው። ራስህን እስከ ማጥፋት ድረስ ደርሰሃል አይደል? ለእንትኖ ስጄ እጄን መቁረጥ ጀመርኩኝ ማለት ነው። ስቲል ነው እንትኑ አለ ስካር አለ እዚህ ጋር። አሁን የሞትኩት እናንተ ስላጠፋችሁ ሳይሆን ከዚህ በላይ መቆየት ስላልፈለኩ ነው። መጨረሻ ልሰናበት ወንድሜ ጋር ደወልኩኝ። ምን አግዱዬብህ ነው አለኝ። እና በቃ ፕላን አደረኩኝ። ያስፈራ ነበረ ግን ዲሳይድ አደረኩኝ አማራጭ ስለሌለኝ። ስለዚህ ወደ ነርሲንግ ገባ የራስህን ህመም ለማወቅ ማለት ነው። ሌትስ ፋይንድ አውት በሚል ቼክ ማድረግ ጀመርኩኝ ማለት ዲቴል። የዛሬ 2 ዓመት ስፓይና ቢፊዳ ኒውራል ቲዩብ ዲፌክት ተብለው ስንማር ትንሽዬ ቦታ ነው ተጠቅሳለች። አወቅ? አዎ እኔም እንደዚህ አይነት ነገር አለኝ። ሰው ያስኳት ስሟን ከዛ ቼክ ማድረግ ቀጠልኩኝ ማለት ነው። ስፓይና ቢፊዳ ማይኖሜኒንጂዮ ሴል የሚባለው ነበር ለካ የነበረብኝ። ምስቅልቅል ያሉ ነገሮችን ያደረክ ነው። አንዳንዴ ሰውነትሽ ላይ አመቀሽ የምታስቀምጪው ነገር ካለ እሱ ተጠራቅሞ ነው ወደ መጥፎ ነገር የሚመራሽ። ምንድነው ጎል ብትይኝ በዛ ሰዓት የምመልስልሽ ለለምን መልስ ማግኘት የተሻለ። ይሄ ለአንተ የተሰጠክ ፔን ነው። ሰው ይሄንን ማለት ሁሉም የራሱ ፔን አለ። ሰው አክሴፕት ማድረግ አለ። በቃ ህይወት ላይ እንደዛ ስትራግል ማድረግ አለብህ። ፔኑን ማለፍ አለብህ የግድ ነው። ሰላም እንዴት ናችሁ? የሀገሬ ቴሌቪዥን ተከታታዮች፣ ዛሬ በሌላ ታሪክ ተመልሰን መጥተናል። እሁድ ሁሌም አዳዲስ ታሪኮችን ይዘን ወደ እናንተ እንቀርባለን። የዛሬው ባለ ታሪካችን እጅግ ብዙ ተምሳሌትነቱን ያሳየናል። አብራችሁን ቆዩ። ሰላም እንዴት ነሽ? እንዴት ነህ? እግዚአብሔር ይመስገን። በረከት ያ በረከት ሙሉ ስሙን አስተዋውቆን የተወለደ እንዴት ነበር የልጅነት ጊዜው የሚለውን እናንሳ እስቲ። ያ እኔ በረከት በቀለ እባላለሁ። ተወልጄ ያደግኩት ሾኔ የምትባል አነስ ያለች ከተማ ላይ ነውና ወደ ሀዲያ ውስጥ ነው የሚካተተው፣ ግን ወደ ወላይታ በኩል ነው። ከወላይታ 45 ኪሎ ሜትር ወደ ኋላ እና እዛ ነው ተወልጄ ያደግኩት። ኦልሞስት አብዛኛውን እድሜን እዛ ነው ያሳለፍኩት። በመሀል ነው ወደ ሐዋሳ ሙቫሪኪ ሐዋሳ የተወሰነ ያህል ጊዜ ተማርኩት እንጂ ኦልሞስት ሙሉ እድሜን እዛ ነው ያሳለፍኩት። እንግዲህ ወላጆቼ ሁለቱም አሉ፣ እናቴም አባቴም አሉ እና የቤቱ የመጨረሻ ልጅ ነኝ። እንክብካቤ ያለበት ልጅ ነኝ። ታላቅ 2 ታላላቆች አሉኝ። የቤታችን ታላቅ ሴት ናት እህቴ። ከሷ ቀጥሎ ደግሞ ወንድሜ ያለ ታላቅ እንዴ መጨረሻ ነኝ ማለት ነው። እና በደንብ እንክብካቤ ተንቀባረን ያደርከው እኔ ሳጠፋ ወንድሜ እየተቀጣ ማለት ነው። ወንድሜ እየተገረፈ አዎ እንዴ እያሳበብኩ እሱ እየተቀጣ ነበር ያደግኩት። ያው ከልጅነት ጀምሮ ስፓይና ቢፊዳ ከሚባል በሽታ ጋር ነው የተወለድኩት። በሱ ሳፈር ሳረግ ያው በሕክምናና ላይታች በማለት ነው ልጅነት ያለፈው። እንዴት ማለት ልክ ስትወለድ ነው ወይስ? አዎ ስወለድም ጀምሮ ጀስት ባጅ ነበረብኝ። ስፓይና ቢፊዳ እንደሆነ አይታወቅም። አሁን ነው ሶሻል ሚዲያ ላይ ያሳወቁት። ሰውም አሁን ያወቀው፣ ወላጆቼም አሁን ስሙን ስፓይና ቢፊዳ የሚባል ስም እንዳለው የሜዲካል ኮንዲሽን እንደሆነ ያወቁት። ከዛ በፊት አያውቁትም። ምንድን ነበር እስቲ መጀመሪያ ልክ ስትወለድ የገጠመው ለቤተሰብና የተለየ ነገር መሆኑን ያወቁት እንዴት ነው? እናቴ እንግዲህ የምትለኝ እርጉዝ እያለሁ ያስጨንቀኝ ነበር ትላለች እሷ። ጀስት የሆነ ኮምፎርታብል አልሆንኩም ነበር የምትለኝ። ግን ከዛም ይልቅ ስወለድ እባጭ ነበር የነበረብኝ። ጀርባዬ ላይ ትልቅዬ እባጭ ነበረ። ሜቢ ፎቶውን አሳይሻለሁ። ሶ አንዲት ፎቶ ናት ያለችኝ። በዚህ እንደው በደንብ ያኔ ቢነሳ ኖሮ ጥሩ ነበርና ትልቅ እባጭ ነበር የነበረውና ያው የጀርባ አጥንት ስለማይዘጋ በአግባቡ ስለማይዘጋ የተፈጠረባሽ ነውና ያ እባጭ ከተወለድኩ በኋላ እሷን ደብቀዋት ነበር ማለት አልነገሯትም ነበር። ከዛ እሷ ናት በግድ እንትን ብላ ስታይ በጣም ትልቅ ስለነበር ሐኪም ቤት ሲወሰድ የተወሰነ ጊዜ ይቆይ ተብሎ ሲያቆዩ ደግሞ ጭራሽ የቆየው በሄድኩ ቁጥር በጣም እያደገ ይሄድ ነበር። በጣም እያበጠ ይሄድ ነበር እና ወደ 1 ዓመት ከ6 ወር አካባቢ ነበር በጣም እየተባባሰ ሲሄድ ወደ ሆስፒታል የወሰዱት። ሶ ሆስፒታል ሲወስዱ ሲያሳዩ በቃ በአስቸኳይ ቀዶ ጥገና መደረግ አለበት ተባለ። ያኔ ደግሞ ያው ኒውሮ ሰርጅን የነበረው አዲስ አበባ ብቻ ነው። እሱንም አንድ ሰው ብቻ ነበር የነበረው እና አዲስ አበባ መጡ። ጳውሎስ አይ ቲንክ
ጳውሎስ ይሁን ጥቁር አንበሳ እርግጠኛ አይደለሁ፣ ጥቁር አንበሳ ይመስለኛል። ሶ መጥተው ዶክተር ታዲዮስ ይባላሉ ዶክተሩ። እሳቸውን ለማግኘት ብዙ ተንከራተው ነበረ። በኋላ ከብዙ ቆይታ በኋላ ዶክተር ታዲዮስን አገኟቸውና ሲጠይቋቸው በቃ ቀዶ ጥገና መደረግ አለበት ብሎ ዲሳይድ ያደረጉ። ከዛ መልስ ነው ለቀዶ ጥገና አልጋ ለመያዝ ደግሞ በጣም ነበር የሚያለፈው። ሶ አልጋ ያዙ ተብለው ብዙ ተንከራተቱ። ያው ፋይናንሻሊ በጣም እንትን ያለን ሰዎች ቤተሰብ አይደለም ያለኛው ክፍለ ሀገር ነው። አባቴ እንደምንም ስለሚጣጣር ነው እንጂ ጀስት ገንዘብ አልነበረም ያኔ። አባቴም አገልጋይ ነው፣ እናቴም አገልጋይ ናት። ወይ አባቴ ሰባኪ ነው፣ እናቴ ዘማሪ ናት። ሌላ ምንም አይነት የገቢ ምንጭ የለንም እና ያው ብዙ ብርም ተለምኖ ነበረ። ተለምኖ ምናምን ይዘው የመጡት ገንዘብ እዚህ አልጋ ፍለጋ በመንከራተት ምናምን ዶክተሩን ለማግኘት በመንከራተት ጨርሰው ነበርና አልጋ ደግሞ ጥቁር አንበሳ ማግኘት በጣም ዘበት ነው። ኦልሞስት በቃ ከባድ ነበረ በጣም። በዘመድም በምንም ተደርጎ ተሞከረ፣ መገኘት አቃተው። በዛ ማለት እኔ ልሞት ደረስኩ። እነሱም ያላቸውን ብር ጨረሱ። ከሰው ቤት እየተመላለሱ ነበር የሚያርፉት ቤርግ ብር ከጨረሱ በኋላ ማለት ነው። እዛ በቃ ሲከብዳቸው አማራጭ ሲጠፋ ተመለስን ወደ ሀገሬ። አዎ ተመለስን። አማራጭ ሲጠፋ ወላይታ ዶክተር ቀለሙ የሚባሉ የቆዳ ስፔሻሊስት አሉ። እሳቸው እንዲሰሩ ተነጋገሩና በቃ እንግዲህ አማራጭ ስለሌለ እሳቸው ሰሩኝ ማለት ነው። የመጀመሪያው ቆዳ ስፔሻሊስቱ የኒውሮ ሰርጅን ሳይሆን የቆዳ ስፔሻሊስት። እንዴን ከዛ በኋላ ነው የተወሰነ ያው ተሰራ። ወደ ቤት ተመለስኩኝ። ቤት ተመልሼ ቁስሉ ሲታጠብ ድጋሚ ደግሞ ለቀቀ ማለት ነው። ከተወሰነ ጊዜ በኋላ ተፈታ ድጋሚ የተሰራው ድጋሚ ተከፈተ። እሱን ለማዘጋትም ደግሞ ድጋሚ መውሰድ ነበረባቸው። ኢንፌክሽን ፈጥሮ ስለነበረ ድጋሚ ወሰዱኝ። እሱም ድጋሚ ተዘጋ ማለት ነው። በቃ ከሁለቱ ሰርጀሪ በኋላ ነው በቃ መታጠቡ ቀጠለ። እንትና ላይ አገገመ፣ ዳነ። ከዛ ማደጌን ቀጠልኩ። የሆነ ሰዓት ላይ ነው በቃ ባጡ ጠፋ። በዛ ሰዓት ባጡንማ በቃ እኮ ዘጉት፣ እንትና አሉት፣ አስወገዱት። ከዛ በኋላ ድፍና አድርጎ ዘጉት። ከዛ በቃ ኦልሞስት ስቲቹ ያዘ። ዜን በቃ ኖርማል ሆነ ማለት ነው። ከዛ በኋላ የተወሰነች አሁን ያ አሁን ገና ኦልሞስት 2 ዓመቴ ወይም 3 ዓመቴ ምናምን ሲጠጋጋ ነው። እናቴ እንደምትነግረኝ በ2 ዓመቴ ነው መራመድ የጀመርኩትና መራመድ በሚጀምርበት ጊዜ ላይ ድክ እያልኩ መውደቅ ጀመርኩ። የመንቀሳቀስ አለመቻሉ ምናምን እያየች መጣች ማለት ነው። ከዛ በኋላ ደንግጠው ቼክ ሲያስደርጉ ሐኪም ቤትም ሲወስዱ አይ ያደገ የተዋዋለ አይነት ነገር ነበር ሲባል የነበረው። አይ ይስተካከላል ሲባል ነበር የነበረው። እንደኔ በዛ መሀልም የሽንትና የሰገራው ነገርም መታየት ጀመረ ማለት ነው። እሱንም እንትን ሲሉ አይ ኖ ገና ህፃን ስለሆነ ነው። ያው ልጅ ሲኮን ስለማይታወቅ የተወሰነች ከፍ እስክትይ ይጠበቃል ማለት መቆጣጠር ምችበት እድሜ ላይ መቆጣጠር ካልቻልሽ ነው ጥያቄ የሚሆነውና ያ ጊዜ ሲደርስ ነው እነሱም ጥያቄ የሆነባቸው አስሩጠው ሐኪም ቤት የሚወስዱኝ። ይሄን ግን አይ ያደገ ይተዋል ኢትስ ኦኬ ገና ስላልለመደው ነው ግን እንደዚህ ያስለምዱት አይነት ነገር ትባል ነበርና በዛው ያደገ ቀጠለ ማለት ነው መቆጣጠር አለመቻሉ። ከዛ ይተዋል እየተባለ ሳይተው ከዛ የሆነ ሰዓት በቃ ዳይፐር ተጀመረ። በዳይፐሩም እያለ በቃ ከነ ሳይተው አሁን እስካለበት ጊዜ ድረስ ቀጠለ ማለት ነው። በመሃል የዛሬ 10 ዓመት ሐዋሳ እኙ ዶክተር ታዲዮስ እዚህ ያኔ ለናገኛቸው ሞከረን። ያው እሳቸው ሰርጀሪ ቢሰሩን ብለን ያጣናቸው ዶክተር ሐዋሳ ሆስፒታል አሴር የሚባል ሆስፒታል እዛ ላይ መስራት እየሰሩ ነበርና እንዳጋጣሚ ደግሞ የዛ ጊዜ ቤታችንን በፍርድ ቤት የማከራየት እድል መጣለኛ። ፋዘሪያችን ተጠቀመና የተወሰነ ብር እንዳገኘ ኢሚዲየትሊ የኔ ሕክምና መደረግ አለበት ብለን እሳቸው ጀስት ዶክተር ታዲዮስ ከተወሰድኩ ማለት ነው። ከዛ እሳቸው አይተው እስኪ ድሌል ልሞክር። ያው መጀመሪያ ነበር የተሳሳታችሁት ነው ያለው እሱ። መጀመሪያ በባለሙያ አይደለም ያሰራችሁት፣ ግን እንግዲህ ድሌል ልሞክር ከተስተካከለ ብለው እድላቸውን ለመሞከር እንትናሉ ሰሩ። ሰርጀሪውን ፔንፉል ነበር እውነት ለመናገር አሁንም ድረስ አስተውሰዋለሁ። እሱ የሐዋሳው ሰርጀሪ የዛሬ 10 ዓመት ማለት 13 ዓመት ላይ ስለሆነ አውቀዋለሁ እና በጣም ፔንፉል ነበረ። ትምህርት ምናምን ልጆችን ጻፉልኝ ምናምን ብዬ የተሰራልኝ ሰርጀሪ ነበርና እሱ እና እሱን ከተሰራው በኋላ ለመንቀሳቀስ የተወሰነ ተቸግሬ ነበረ። ወንድሜና እህቴ እየደገፉኝ እንትን እያልኩ ነው እንቀሳቀስ የነበረው ምናምን። በኋላ እንደምንም በግድም ቢሆን ያው ጫና እያረኩም ራሴ ላይ ምናምን መንቀሳቀሱን ቻልኩት። ከዛ ሽንቱ ነገርና የካካው ነገር ግን ከዛ ሰርጀሪም በኋላ ሳይስተካከል ቀረ ማለት ነው። በጣም ይገርማል። ግን ትንሽ መለስ ስላልገና ከ13 ዓመት በፊት
ረጅም አመት ነው። በተለይ ደግሞ እንደዚህ አይነት እክል ሲገጥም ደግሞ በጣም ረጅም ነው የሚሆንብህ እድሜውና ምን እንዴት ነበር ያሳለፍከው? ትምህርት ቤትስ እንዴት ነው መግባት የቻልከው? ያ ትምህርት ቤት ቤተሰቦች እውነት ለመናገር ጎበዝ ቤተሰብ ነው ያለኝ። ሁሌም ቢሆን በየሄድኩበት ሜንሽን ማድረጋቸው እነሱ ነው። አሁን በረከት እንደዚህ በቅቶ ሲታዩ ደግሞ በረከት ሳምቲንግ ሚዲያ ላይ እንደዚህ ሲጎላ በየሚዲያው ሲወጣ ማን ነው ከጀርባ ያለው ሲባል ከአምላክ በታች ቤተሰቦቼ ናቸው። ሶ ትምህርት በኖርማል እድሜ ነው ያስጀመሩኝ። ማለት የተወሰነ አሁን የሕክምናው ምናምን የሰርጀሪ ነገሮች እንትን ካሉ በኋላ በኖርማል እድሜ ነበር ያስጀመሩኝ እና ከዛ ጊዜ ጀምሮ ስማር ነበር። ግን የመማር ማስተማር ሂደቱ ላይ ከባድ ነበር ለኔ። ቦሊንጎች ነበሩ ምናምን እነሱ ስትራግሎች አሉ። ግን እነሱም ስትራግሎች እያሉም ቢሆን እንድማር አድርገውኛል እና ኢስናት ኢዚ መማሩ። ግን ደግሞ በኖርማል ጊዜ ነበር ያስጀመሩኝ እነሱ በትክክለኛ እድሜ ማለት ነው። ትምህርት መጀመር ባለብኝ እድሜ አይ ቲንክ ኢቭን በ7 አመቴ ምናምን አንደኛ ክፍል ነበርኩ ይመስለኛል። እና ቦሊንጎች ነበሩ። ግን ስማር ከትምህርት ቤት ጀስት የምንማረው እኛ 6 ክፍለ ጊዜ ነው ጠዋት ከሰዓት እንደዛው 3 ተምረን እረፍት እንወጣለን። 3 ተምረን ወደ ቤት ማለት ነው። እና ከተማርን በኋላ እረፍት ስንወጣ ብቻዬን መቀመጥበት ጊዜ አለ። ቢካዝ 3 ክፍለ ጊዜ ሙሉ ተምረሽ ዳይፐርሽ ሞልቶ ስለሚነካብሽ ሱሪሽን ለዛ እስከ እረፍት ብቻ የማርበት ጊዜም አለ አንዳንዴ። ወይ ደግሞ ሞልቶ ከነካ ለብቻዬ ጥቂት ይቀመጣ ጀስት ውጭ ሆናለሁ። ከዛ በኋላ ቀጣዩን ክፍለ ጊዜ 3ቱን አልገባም ማለት ነው። ከዛ በኋላ ተማሪ ሄዶ እስኪያልቅ ወይ ደግሞ ተማሪ ገብቶ ግቢው ባዶ ሲሆን በአጥርሾ ልኬ የምሄድበት ጊዜ አለ። ቢካዝ ያው ማንም ስለማይኖር ማለት ነው። ወይ ቀድሜያቸው መውጣት አለብኝ ወይ ደግሞ መጨረሻ እነሱ ከወጡ በኋላ ቆይቼ መውጣት አለብኝ። እንደዛ ነው አይደል? አዎ አብዛኛው ጊዜ ግን አሁን 11 ሰዓት ያው የዜግነት ተዘምሮ ወደ ቤት ሲኬድ አብዛኛው ጊዜ ቆያለሁ። ከዛ በኋላ እነሱ ወጥቶ ካለቁ በኋላ ነው የምሄደው። የዜግነት ክብር ላይ ላለመቆም ከቆምሽማ ትበህያለሽ። ወገቤ ላይ አገልድሜ ካልሆነ ወር ደግሞ ሰልፍ እንደዚህ ተደርድረሽ ቆመሽ መታየቱ አይቀርም። ከኋላ ነው የሚበሰብሰው የኛ ደግሞ ዳይፐር ስለሚሆን ማለት ነው። ለዛ እሱ ደግሞ ሌላ መጠቋቋሚያ ነው የሚያደርግሽ። ሌላ ስም ነው የሚያሰጥሽ ምናምን። ሽታው ምናምን እኮ ጀስት እንትን እያሉ የሆነ ነገር እየጠረጠሩ እንዲርቁ ምናምን ያደርጋሉ እኮ። አይ ነው ግን ቢያንስ ሽታው ይሻላል። ጀስት ሳምቲንግ ጫማ ተረግጦ ነው ምናምን የሚሉ ምክንያቶች ትሰጫለሽ። ጫማ የሆነ ነገር ረግጦ ነው ምናምን የሚሉ ምክንያት ትሰጫለሽ። ግን ሲታይ ግን ጥሩ አይደለም። ለዛ እነሱ ወጥቶ እስኪያልቁ እንጠብቅ ነበር። በጣም ከባድ ጊዜ ነው የሚሆነው። ማለት ምንድነው ተማሪዎች እንደዚህ አሁን ተረርተው የሚያቀርቡ ሰዎች ይኖራሉ። በዛው ልክ ደግሞ ስለማያውቁ ልጅም ስለሆኑ የማግለል ነገር አለና እንዴት አለፍከው ግን ያንን ጊዜ? ትምህርት ቤት አልሄድም ያልክበት ቀን የለም? አልሄድም ብዬማ አውቃለሁ። እናቴ ግን እኔ ይደረቡልኛል። አሁን እና ጀስት የሆነ ነገር አሁን የሆነ ሰው ከተናገረኝ የዳይፐሩ ምናምን ነገር ታውቆ ከተናገረኝ ወይ ለእናቴ ነግራታለሁ ወይ ደግሞ ለትምህርት ቤቱ ባለቤት ነግረዋለሁ። ግል ነው የተማርኩትና አቶ ታደሰ ይባላሉ እና በዚህ አጋጣሚ ባይዘ እሳቸውን ማመስገን ፈልጋለሁ። 12ንም አመት ኦልሞስት እዛ ነው የተማርኩት ማለት ትችላለሽ። እና እሳቸው በጣም መረዳት የሚችሉ ሰው ናቸው። እውነት ለመናገር ይሄ በትምህርቱ ዙሪያ ቤተሰቦቼን እንደማመሰግነው ሁሉ አቶ ታደሰንም ማመስገን ፈልጋለሁ። ትልቅ ሰው ናቸው። ጀስት እኔ ላይ ኢንቨስት ማድረጋቸው ዛሬ እንደዚህ አፍርቶ ያመሰግንኳቸው ነውና እግዚአብሔር ይስጥልኝ ማለት ፈልጋለሁ። እሳቸውም ይደረቡልኝ ነበር። እሳቸው ይመጣሉ። ጀስት ሳሟን ተናገረኝ ሲባል እናቴ መጣ ለእሳቸው ነግራም እሳቸውም ይደረቡልኝም ጊዜ ይመጣ ነበርና በጣም ነው በዚህ መንፈራቸው። ደግሞ እሳቸው ሞተር አላቸውና ሩቅ እያለ የሞተራቸውን ድምጽ ከሰማን ቀድመን ክፍል ምንገባበት ጊዜም ነበር። በጣም ስለምናከብራቸው ማለት ነው። እና እሳቸው ነበር የሚደረቡልኝ። የሆነ ተማሪ ከተናገረኝ እናቴ ናት የምትመጣው፣ እሷ ናት የምትደረብልኝ። አንዳንዴ አባቴም ይመጣል። ወንድሜ ደግሞ አብረን እዛው ግቢ ስለሆነ የሚሆነው እሱ የሚደረብልኝም ጊዜ አለ። ሶ ሰፖርት ነበረኝ ከቤተሰብ በኩል። ተማሪማ ቡሊ ያደርግሻል፣ ተማሪ ሙዲ ይዛል ምናምን መጠቋቋም ያደርግሻል፣ ስም ይሰጥሻል። ኦኮላ አንካሶ ምናምን የሚባሉ ስሞች ይሰጡሻል። ምን ኦኮላና አንካሶ የሚባሉ አረማመድ ልክ ስላልሆነ ማለት ነው። እነሱ ያው የሽንቱን እና የካካውን ነገር ባያውቁትም ጀስት ለዚህኛው ግን ስም ይሰጠኝ ነበር እና ግን እነዛን ሁሉ እነሱ ሲደረቡልኝ እነሱ ለምን አላችሁ እየተባለ ሲኮረኮሙ የሚመቱት እነሱ ናቸው የመጡ እና እኔ እንኳን አቅም የለሽ ነኝ ዛት ማች እንተና ዲፌንድ ለማድረግ ራሴን አልችልም። ግን እነሱ ስለሚደረቡልኝ ነበር ያለፍኩት እንጂማ በቃ አይ እንትን ነው ማረገው ጀስት ራሴን ነው ማገለው ዋቴቨር እነዚህ ሁሉ ነገሮች እንዳይመጡ በቻልኩት አቅም ማለት ነው። እንዳልኩሽ ወይ ባጠር ቀድሜ ይወጣለው ወይ ደግሞ
መጨረሻ ላይ ተከትያቸው ወጣለሁ። ከሆነ ሰዓት በኋላ ሳይክልም እንዲገዛልኝ አድርጌው ነበር ከሰርጀሪ በኋላ ምናምን በሱ ቀድሜያቸው ወጣለሁ ምናምን። ለዛ አይታይም ሲነካም አልነካም አይታይም። አንዳንዴ ደግሞ ባይዜ ክላስ አሁን የመጨረሻ ክፍለ ጊዜ አስተማሪው ከወጣ እንደነካብኝ እንዳልነካብኝ ወንበር ላይ ከወንበሩ ስነሳ ነው ማየው። ወንበሩ እርጥብ ብሎ ከሆነ ተመልሼ እቀመጣለሁ። አትወጣም እንዴ ሲባል አይ እናንተ ወጡ እመጣለሁ እላለሁ። ይወጣሉ፣ በቃ እጠብቃለሁ ማለት ነው። ሲወጡ ይወጣሉ እነሱን አስቀድሜ ከዛ እስከወጡ ጠብቄ ከወጡ በኋላ ነው የሚሄደው። በጣም ገርም ነገር ነው። በጣም ከባድ ነው ማለት በደንብ ለመረዳት ሞክራለሁ። ያው ሁሉም ሰው ራሱ ላይ ካልደረሰ በአንተ ልክ ሊረዳ አይችልም። ግን ሁኔታዎችን ስታስብ በጣም ከባድ ነገር ነውና እንደዛ ሆኖ መማር መቻል በጣም ትልቅ ነገር ነው። በጣም ማለት በትንሽ ነገር ቤት የሚቀር ብዙ ሰው ስላለ ማለት ነው። ከዛ በኋላስ የነበረ ነገር እንዴት ነው? ኦልሞስት በእነዚህ አይነት ሁኔታ ሁሉ 13 ዓመት ላይ ደርሼ ነበረ። ያው ልጅነት ላይ የነበሩ ቡሊንጎችንም ሁሉ ያው ለማስቀረት ነው የ13 ዓመት ሰርጀሪ የነበረውና የተወሰነ ተስፋ ማድረግ የነበረው እሱን ሰርጀሪ ነበረ። እሱን ሰርጀሪ ከተሰራው በኋላ ይድናል የሚል ተስፋ ነበረኝ። እውነት ለመናገር የተወሰነ በቃ ይስተካከላል፣ ቡሊንጎች ይቀራሉ፣ ይሄ ዳይፐሮች ይቀራል ምናምን የሚል እንትን ነበረኝ። ከሰርጀሪ በኋላ ያው የተወሰነ መንቀሳቀስ እንትን ካልኩኝ በኋላ ካገገምኩኝ በኋላ ቼክአፕ መመላለስ ነበርና ሐዋሳ እየተመላለስኩ ከሆነ ሰዓት በኋላ ከ3-4 መመላለሶች በኋላ የመጨረሻኛው ላይ ቁጭ በለዋለና አባቴንና እኔን ዶክተር ታዲዮስ እንግዲህ ይሄው እስካሁን የነበረውን ጥረቴን አይታችኋል። ሶ ምንም ኢምፕሩቭ ሊያደርግ አልቻለም። ሶ ከዚህ በኋላ ግን ሰርጀሪ መሰራት የለበትም ወይ ሞታል ወይ ደግሞ ፓራላይዝ ይሆናል አለው ማለት ነው። የዛ ሰዓት እኔም ነበርኩኝ አባቴ ፊት ለፊት የነበረ እንደዚህ ነው የተቀመጥነው እኔና አንቺ እንደተቀመጥነውና ከዛ ልጅ ነው ብሎ ስላሰበ ይመስለኛል እኔን ያላስወጡኝ እና የነገረው እና ግን እንደዛ አለ ማለት ነው። ከዛ በኋላ በዛች ቅጽበት ነው ይሄ የሆነ ስታክ የምታደርጊው ነገር አለ እንደዛ ያደረኩት። ማንም ጋሽም ኖቲስ አላደረገም፣ ማንም ሰው ኖቲስ አላደረገም ይሆናል። ግን ከዛ በኋላ በቃ ለራሴ መኖር አቆምኩ። የዛ ሰዓት ላይ በረከት የሚባለው ሞተ ማለት ነው። ከዛ በኋላ ለራሴ መኖር አቆምኩኝ። በቃ ፖዝ ይሄ የሆነ ኤቭሪቲንግ ፖዝ አደረገ ማለት ነው እኔ ጋር ቢካዝ በጣም ተስፋ አድርጌያለሁ። ይስተካከላል የሚል ተስፋ ነበረኝ። ሜዲካል ኮንዲሽኖችን እንዳለ አላቃቸው ማለት ምንድነው የሰራው ምናምን የሚሉ ነገሮችን አላቃቸው፣ ግን በቃ ቢያንስ ይስተካከላል የሚል ተስፋ ነበረኝ እና በቃ ከሰቀቀኖችም ወጣ ብዙ ነገር ነበር ፕላን ማድረገው። በቃ ከተማሪ እኩል እየተሯሯጥኩ ወጣ ምናምን ብላ ነበር ይመስለኝ ነበርና እንደዛ አለው። ከዛ በቃ ለራሴ መኖር አቆምኩኝ፣ ለራሴ ሞትኩኝ። ወደ ቤት ተመለስን። ከዛ ጊዜ በኋላ እውነት ለመናገር የኖርኩት ህይወት ድንዝዝ ያለ ህይወት ነው። ኦልሞስት እስከ ቅርብ ጊዜ እንዴት ምንም ሴንስ የማይሰጠው ሰው ሆኜ ነው ከዛ በኋላ የኖርኩት። በቃ እስቲ በደንብ ግልጽ አድርግልኝ። ይሄ ደስታ የሚባለው ነገር የሌለው ሰውዬ የለ እንደዛው ሆኜ ነው የኖርኩት። ደስታ ረቀ ማለት ፈገግ ልል እችላለሁ ምናምን፣ ግን የምር አልደሰትም። የምር ራሱ አላዝንም። በቃ ይሄ ነምብ የሆነ ሰው የለ እንደዛ አይነት ሰው ሆኜ የቀረው ማለት ነው። ለራሴ መኖር አቆምኩኝ። በቃ ፕላኔ ጀስት ሌሎች ሰዎችን ለማስደሰት ነው የመኖር የታረገ ለቤተሰቦች ብቻ። እንዴን በቃ ቀጠለ፣ ክላስ ቀጠለ። ለምን የሚለውን ጥያቄ ይዛ ከዛ ጊዜ በኋላ መጠየቅ የጀመርኩት ኦልሞስት 14 ምናምን ዓመት የጀመረው 16 ዓመት ላይ ነው የተነቀስኩት ደረት ላይ። ለምን ብለክ ለምን እንደዚህ እስቲ ንገረኝ። ለምን የሚለው ሴንስ ለምን ይሄ የነፍስ ጩኸት ነው አምላክ ጋር። እኔ እውነት ለመናገር ጉዳይ ያው ብዙ ጊዜም ብቻዬን ነው ማሳለፈው እንዳልኩሽ እንትኑም ስላለ ማለት ነው። ኳስ እንኳን ለመጫወት ሲመራረጡ ያው እድሌ ደርሶኝ በረኛ ልሆን ይችላል። እድል ከደረሰኝ እድል ከቀናኝ በጣም ላኪ ኮንኩ በረኛ ልሆን ይችላል። ከዛ ካለፈ ደግሞ ዳኛ ልሆን ይችላል አሪፍ እድል ከደረሰኝ። አንለስ ግን የነሱ ልብስና ጫማ ጠባቂ ነው መሆኑ ጀስት ዳርዬ ማለት ነው። ስልክ ጫማ ምናምን መጥተው እንዴ አንተ ጋር ይቀመጥ ነው የሚባለው እኔ ጋር ነው የሚቀመጠው። እንደዛ ነው መሆኑ እና አብዛኛውን ሰዓቴን ብቻዬን ነው መሆኑ እና ብቻዬን ስሆን ከሰው ጋር ሳይሆን ማወራው አምላክን ነው። ጀስት አይ ዶንት ኖ ከሌላው ሰው የተለየ አይነት ቅርበት አለኝ ከአምላክ ጋር እና ከአምላክ ጋር ነው ማወራው እና ለምን የሚለውን ጥያቄ የሚጠይቀው አምላክን ነው። ለምን እንደዚህ ያደረክኝ፣ ለምን ታመምኩ፣ ለምን ኬዙ ምን እንደሆነ አላውቅም። እናቴ ነገረችኝ። እናቴ ያው ሰይጣን ያመጣው ብላ ነው የምታምነው በአንድ በኩል። አባቴ ደግሞ የሆነ ሜዲካል ኮንዲሽን እንደሆነ ያውቃል፣ ግን ምን እንደሆነ አያውቅም።
እናቴ ሰይጣን ያመጣውም ትላለች። አሁን ይሄ የእግሬ የመንቀሳቀስ ችግር ደግሞ አንድ ዶክተር በስተት ጎን መርፌ ወጋለሁ ብሎ የተሳሳተ ቦታ መርፌ ወቅቶክ ነው ያመጣው ትለኛለች። የሽንቱን ደግሞ ያኔ ሁለተኛ ዙር ዘጉት አላልኩሽም? ሲለቅ የዛ ሰዓት ላይ የሽንት ቦታ ነክተውት ነው የምትለኝ እሷ። ለዛ ከሷ በኩል የያዝኳቸው ቶቶች አሉ። ሜዲካል ነገሩን አላውቀውም። ከአባቴ በኩል ደግሞ ጀስት ይሄ ነው ተብሎ የሚነገረኝ ነገር የለም። እሱም አዌርነሱ ስለሌለው ስለማያውቀው ምን እንደሆነ ኬዙ። ለዛ ብቻዬን ስለሆነ ማሳልፈው ከአምላክ ጋር ነው የማወራው። ለምን እንደዚህ ያደረከኝ? ለምን አልዳንኩም? ምንድነው ህመሜ? ለምን ከሌሎች ሰዎች እኔ ተለይቼ እንደዚህ ሆንኩኝ? ለምን ጀርባዬ ላይ ሲወለድ እባጭ ኖረ? ሌላ ህፃን እንዳለ እባጭ ሳይኖርበት የተወለደ? እነዚህ ሁሉ አሁን ቀድሞኝ የሚወጡ ቀድሞኝ እኩል ተምረን ቀድሞኝ የሚወጡ አንድ ላይ ሆነው ያወሩ የሚወጡ ተማሪዎች ባሉበት ቦታ ለምን እኔ በዚህና ያልሰቀቀን አሳልፋለሁ? ለምን ኤቭሪ ታይም ማለት ነው። ባፌም ስሜ ለምን ተብሎ እስከሚቀየር ድረስ ነው። ባይዚ አብዛኛው ሰው ቤኪ ዋይ ብሎ እስኪጠራኝ ድረስ ነው። ዋይ ጥያቄ ምልክት ምናምን ሲያሳዩ እኔን ነው ሜንሽን የሚያደርገኝ ሰው። ሶ ደብተሬ ላይ ለምን የሚል ነው ስም ጽፈው ጀስት የሆነ ቦታ ከሄድኩኝ አንዳንዴ ሰው ሲቀመጥ ጠረጴዛ ላይ ዝም ብሎ የሆነ ነገር ይጽፍ የለ እንደዛ ስጽፍም ለምን የሚለውን ነው የምጽፈው ኤቭሪዌር ማለት ነው። በኋላ ኢቭን የተነቀስኩት ራሱ እንደዚህ በቃ ይሄ ሁሉ ለምን እያልኩ መጠይቅ ባፌ ነው መጠይቅ። ግን ደግሞ የሆነ ሰዓት እኔ መሞት አይቀርም ስሞት ቢያንስ ስሞት ትኩረት ከሰጠኸኝ ያኔ ታየዋለህ ሰውነቴ ላይ ያለውን ብዬ ነበር የተነቀስኩት። ከማንም ጋር አይደለም ጉዳይ እኔ ከአምላክ ጋር ነው። ሶ በጣም አዲክቲቭ የሆነ ላይፍ ሙዝ ገብቻለሁ። ያኔ አሁን 13 ዓመቴ ላይ ያንን ሰርጀሪ ካደረግን በኋላ ዶክተሩ ለ14 ዓመት አካባቢ ያንን ከነገረኝ በኋላ ለራሴ መኖር ካቆምኩ በኋላ እንዳልኩሽ ነምብ የሆነ ህይወት ነበር እና ስኖር የነበረው ክላስ እማራለሁ፣ ጥረቴን ቀጥላለሁ፣ እመላለሳለሁ ክላስ። አባቴን በግድ ሳይክል አስገዝቼው በሳይክል ነበር እመላለስ የነበረው። እናቴ ስቲል ነው ሜንሽን ታደርገዋለች። ሳይክል ካልገዛህልኝ ትለው ነበር እኮ ትለኛለች። እና ሳይክል እንደምንም አስገዝቼ በሳይክል ነበር እመላለስ የነበረው ትምህርት ቤት እና ቢካዝ ይሄ ወደ ኋላ እየቀሩ መውጣቱን አዎ ቢካዝ ወጣለሁ ሰልፍ መሰለፍ አይጠበቅብኝም። አንዴ ሳይክል ላይ ከተቀመጥኩኝ ማንንም አይብኝም ምንም ነገር ነው የሚፈጠረው። በዛ አንዳንዴ ድንገት እንትን ካለ ወገቤ ላይ አገልድሜም ቢሆን ሳይክል ላይ እቀመጣለሁ። እሱ ችግር አይፈጥርም። ሹራብህን ነው ወገቤ ላይ ታገለድም የሆነ ነገር አገለድምና ዩኒፎርም አለ። አሁን እኛ ከዘጠነኛ የሆነ አይነት ዩኒፎርም ነው ሰማያዊ በአረንጓዴ ነበር የነበረን። ከዛ በኋላ ደግሞ ይቀየራል ፒንክ በየሆነ በእርሳስማ አይነት ከለር ነበር እና ፒንኩ ከታሰረ አንዳንዴ ፒንኩን ከነካው ስለሚታይ ጥቁር ነገር ነው ማሰር ያለብኝ። ለዛ ብዙ ጊዜ ጃኬት ጥቁር ነው እንትን የምለው። ኤቭሪ ታይም ባይዘ ጃኬት ደርባለሁ። አሁን ለምሳሌ እንን ጃኬት ስደርብ ሆን ብዬ ነው ቢካዝ የሆነ ሰዓት ከነካብኝ አጥቻ አገለድማለሁ። እንደዛ ነው ማድረግ። ግን አገልድሜ ከተቀመጥኩኝ እሱንም ከነካው ድጋሚ እሱን ይዤም ደግሞ መነሳት አልችልም። ለዛ ብቻ ሳይክል ላይ ተቀምጬ መላለስ ነበረ 14 ዓመትም 15ም ለዛ አልፎ ከ16 ላይ ዲፕሬሽኖች በደንብ የተባባሱበት ጊዜ ነበር። ኦልሞስት ዲፕሬስድ ሆንኩት። በቃ ያቺን ከሰማው ጊዜ ጀምሮ ኦልሞስት እኔ ፖዝ አድርጌያለሁ ቶታሊ። እና ለምን የሚለውም ጥያቄ እዛ ጋር ነው የተጠነሰሰው። ከዜና 16 ዓመቴ ላይ ኦልሞስት ዲስካስቲንግ ላይፎች ጀመሩ፣ አዲክቲቭ ላይፎች ጀመሩ። ማጨስ ተጀመረ፣ መጠጣትም ተጀመረ። መጠጣት ኮንቲኒየስሊ አይደለም። ሲጋራ አዎ አጨስ ነበር። በእኔ ያለ ጀምሬ አፕል አጨስ ነበር። እሺ ፋሚሊ አቅም ነበረ። የሆነ ሰዓት ነው አሁን ቅርብ ባለፈው የዛሬ 3 ቀን ምናምን ፖድካስት ነበረኝ። እዛ ላይ ነው ጀስት አናውንስ ያደረኩት። ከዚህ በላይ ምንም መደበቅ አያስፈልገኝም። መጠጥ ትጠጣለህ? አዎ ጀስት ኮንቲኒየስሊ ባይሆንም በተገኘ አጋጣሚ ችግር አልነበረኝ። አንዴ ነው እሱ አንዴ እሱ ታቱ የተሰራው ጊዜ እና ግን ማጨሱ በቃ ከራሴ እኔ አሁን በጥልሽ በግሩፕ የሚደረግ ነገር አልችልበትም። ማለት የግሩፕ ሐሳብ የለኝም፣ የቲም ሐሳብ የለኝም። እኔ ጉዳይ ከአምላክ ጋር ስለሆነ ጥያቄም አምላክን ስለሆነ ብቻዬን ስለሆነ ማሳልፈው እነዚህ የመቃሞች ምናምን ነገሮች የሉም። ግን ማጨሰው ብቻዬን ስቀመጥ ነው። ያው የጻፍኩ ከአምላክ ጋር እስኪ ወንድ ኮንክ አስቆመኝ እያልኩ ነው ማጨሰው። ፎር ዘ ፈርስት ታይም ላይ ያጨስኩት ቸርች ግቢ ውስጥ ነው። ቤተክርስቲያን የገና በዓል ጊዜ የክርስቶስ የተወለደ ጊዜ በረከት ሞተ ብያለሁ እንትን ላይ ዲያሪ ላይ ማለት እና እንደዛም ነበር። ኦልሞስት 16 ዓመቴ ላይ እሱ የተጀመረበት ጊዜ ነበር። ዲፕሬስድ ስለሆንኩኝ ረጅም ጊዜን ብቻዬን ስለማሳልፍ ፖርኖግራፊክ እንትንም ነበረኝ፣ አዲክሽንም ነበረኝ። እሱ እስከ ጥግ ድረስ ነበር የነበረው። እሱን ዌብሳይት ላይ የራሴ ቻናል እስኪኖረኝ ድረስ አውቀዋለሁ። ቴሌግራም ላይ የራሴ ቻናል እስኪኖረኝ ድረስ አውቀዋለሁ የፖርኖግራፊክ ላይፍ።
ብዙ አይነት ነገር ውስጥ ከዛ ጊዜ በኋላ በቃ ኢንቮልቭ አረኩ። ብቻሽን ስትሆኚ እንትን ነው ልጅ ሰይጣን ብቸኝነትን በደንብ ነው የሚጠቀመው። ሎንሊነስ መጥፎ ነገር ነው። ብቸኝነት መጥፎ ነገር ነው። ለብቻ መሆን ጥሩ ነው፣ ጊዜ ለመውሰድ ምናምን ጥሩ ነው። ግን ብቸኝነት የምትባለው ሎንሊነስ ከተባለ መጥፎ ነው እና እንዳልኩሽ ረጅም ጊዜ ብቻዬን ምናምን ስለሆነ ማሳልፈው አነባለሁ፣ እጽፋለሁ፣ ከአምላክ ጋር እሟገታለሁ። ቤተክርስቲያን የተወሰነ ያኔ ያልጀመርኩበት ጊዜ ነበረ እና ግን ከብዙ እንደዚህ ብቻዬን ከማሳለፌ ከመብዛቱ የተነሳ አስጀምረውኝ ነበረ። የሆነ ቲም ተቀላቅዬ ነበረ ፊሶን ኳየር የሚባል እነሱም ጋር እያለሁ እነዚህ ነገሮችን አረጋቸው ነበረ። የገናውን ቀን እስቲ ንገረኝ። ከእህቴ ጋር በየበዓሉ ቤተክርስቲያን ፕሮግራም ይኖራል። እኔ ፕሮቴስታንት ነኝ እና ቤተክርስቲያን በየገናው ፕሮግራም ይኖራል እና ከእህቴ ጋር ሄድን እና መጨረሻ ነበር የተቀመጥነው። ከዛ አውት ኦፍ ኖዌር ፈለግኩኝ። አውት ኦፍ ኖዌር ምንም ከዛ በፊት ሞክረህ አታውቅም? አላውቅም። ዲፕረስ ነበርኩ። አክቹሊ ስመጣም ሙሉ ቀኑን ተኝቼ እልሽ እኔ ዳይፐር ያጣው ጊዜ ተኝቼ ነው ማሳለፈው። የዳይፐር ወጪ የምቀንሰው እንደዛ በማድረግ ነው፣ ተኝቼ በማሳለፍ ነው ብዙ ጊዜ። እናቴ ታውቃለች። ተኝቼ በጣም ተክዬ ከሆነና ወይ አይኔ አባብጦ ምናምን ነገር ካየች ባቢ ዳይፐር የለውም ማለት ነው ትልና ከየትም ብር ተፋልጣ ከየትም አምጥታ ዳይፐር ታመጣና ባባ ተነስ ምናምን ትለኛለች። ከዛ ግን ለብሼ እነሳለሁ። ዳይፐር ሲኖር እነሳለሁ። መተክዘው ለምን እንደሆነ ታውቃለች። እና ያ ቀንም እንደዛ ነበር ያለፈው ኦልሞስት the whole day። ከዛም በፊት የነበረው ዴይ እንደዛው ነበር። ዲፕሬስድ የሆንኩበት ቀን ነበርና እኔ ጋር ዲፕሬሽን ይቆያል በጣም የሆነ ኢሚዲየትሊ ተፈጥሮ ኢሚዲየትሊ የሚጠፋ ልክ እንደ ባይፖላር ነገር አይደለም። እና ሄድን። በጣም እሷ ጭቅጭቀኝ ይመስለኛል ኢቭን ሄድ ነው ቸርቹላ። ከዛ አውት ኦፍ ኖዌር ፈለግኩኝ፣ ዲፕሬስድም ስለሆንኩኝ በዛ እንዲወጣልኝ ፈለግኩኝ። መቃጠሉን ፈልጌዋለሁ እና ወጣሁና እዛው ሰፈር ሱቅ ነበርና እኔ ስነ ጽሁፍና ድራማ ሰራ ነበር ቤተክርስቲያን በፊት እና ሄጄ ጠየቅኩኝ። ለድራማ ተፈልጎ ነው ብዬ ያውቀኛል ኤቭሪዋን እዛ ስለሚያውቀኝ ለድራማ ተፈልጎ ነው ብዬ ተቀበልኩት። 2 ነው ያለ። ዋጋውንም አላውቅም ነበረ፣ ዝም ብዬ ሰጥቼ ተቀበልኩት። ከዛ በኋላ መንገድ ላይ እንዳላጨስ ሰው ሊያየኛል። ሰው ቸርች ገባው ማለት ነው። ከዛ ቸርች ገብቼ የሆነ መማሪያ ክላሶች አሉ መደዳ እንደዚህ። ከዛ እዛ ጋር ቁጭ ብዬ ያው አሁን ላጨስ ነው፣ ወንድ ከሆንክ ተወልደ የለ ዛሬ ና እናስቆመኝ አልኩ። ከአምላክ ጋር ነው እንዳልኩሽ፣ እኔ ግጭቴ ከሱ ጋር ነው እና ወንድ ከሆንክ ና እናስቆመኝ አልኩት። ከዛ እኩስኩኝ። ሳጨስም እሱ ዝም ብሎ እያየኝ ነው ማለት ነው። ማለት አላስቆመኝም። በጣም ቃጠሎን ስለምፈልግ እውጠው ነበረ ጭሱ። ይሄ ፔኑን በጣም ነበር የምፈልገው። ይሄ አላቅ እንትኔን የሚያወጣልኝ እሱ ነበር። ንዴት ያን አረኩኝ። ሁለቱንም ጨረስኩኝ። ቶሎ ነው እንደው ያለቀው። ፎር ዘ ፈርስት ታይም ያለው ሁለት በአንድ ጊዜ አጨስኩ። ፎር ዘ ፈርስት ታይም በጣም ከባድ። ከዛ በኋላ በቃ ከዛ ጊዜ በኋላ ቀጠለ ማለት ነው። ከዛ ጊዜ በኋላ ብዙ እንዳልኩሽ በእኔ ያላ ጀምሬ የሆነ ሰዓት ቤትም እንደዚሁ እንትን እያልኩኝ እያጨስኩ እህቴ ከሐዋሳ ነበርና የተማረችው አታችመንት ተብላ ነርሲንግ ነው የተማረችው። አታችመንት ተብላ ይርጋለም ነበረችና ከይርጋለም መጥታ ቤት ለማረፍ ቤት ነበረችና እሷ ሳሎን ነበር የተኛችው፣ እኔ ክፍል ነበር የተኛት እና ክፍል ውስጥ በሩ መሬቱን ይይዛል። እንደዚህ ብርግድ ስታደርጊ ብርግድ ብሎ አይከፈትም፣ መሬት ስለሚይዘው ያታግልሻል። እና በሩን እንደዛ ዘግቼው መስኮት ከፍቼ እያጨስኩ ነበርና መጣች ማለት ነው። ስትታገለው ታወቀኝ። ቶሎ ብዬ ሳላጠፋት አልኩኝ። ከዛ ታኛውና ተመልሼ እንትን ብዬ ብርድ ልብሱን ላይ ለሸፍኜ ነው የተነፈስኩት፣ የሳኩትን ጭስ ማለት ነው። ከዛ ባቢ አለች ወይ ደህና ነው? አዎ ደህና ነኝ፣ ምን ፈልገሽ ነው አልኳት። ከዛ አይ እስካሁን እንዴት አልተኛህም ብዬ ስትል አይ ተኝቻለሁ፣ እንትናት በሩን አይከፈትልሽም ተኝቻለሁ አልኳት። ከዛ እሺ በቃ ብላ ሄደች። የዛ ቀን ከተረፍኩኝ ኒያላን አልቀጥልም አልኩና ወደ አፕል ከዛ ጊዜ በኋላ ዞርኩኝ ማለት ነው። ገንዘቡ ነው የሚበልጠው? በደንብ ስለማላውቀው ነው ወይስ ምንድን ነው? ጠረን አፕል ነው የሚለው። ኒያላ ኖርማል። አሁን ለምሳሌ መንገድ ላይ ይሄማ ሲጋራ እያጨሰ ነው እንዴት ትችላለሽ? ታውቂያለሽ፣ ይሸታል፣ በጣም ይታወቃል ኒያላ። እና ግን አፕል ስለሚል የተወሰነ ያህል የጠረን በቃ ሲጋራ አይደለም ብለሽ ኮንቪንስ ታደርጊያለሽ እነሱ። ስለዚህ እሱን መውሰድ ጀመር። አዎ ኢቭን አሁን ላይ የሴት ምንድነው የሴት ሲጋራ ነው ምናምን ነው የሚሉት አፕል የሚባለውን ማለት ነው። በደንብ አጫሾቹ ማለት ነው ስምም ይሰጡታል። ግን እኔ ጀስት ከዚህ ከእንትኗ ሽሽት ነው ወደዛ የገባሁት እንጂ
ምን አይነት አዲክቲቭ ሌቭል ይኑረው ምን አይነት አፌክቲንግ እንትኑ ምን አይነት ይሁን አላውቅም እውነት ለመናገር አሁንም ዲቴል አላውቅም ግን እኔ ይሄኛው ስለሚያሳውቅ ስለሚበዛብህ ያንን የጭንቀት ውጥረት ለመተው ወይም ለማጥፋት ነው ያንን የሞከርከው ከዛስ በኋላ ግን እንዴት ነበር ማለት በጣም ዲፕሬሽን ውስጥ ነህ ብዙ ነገር እያደረክ ነው ብዙ ነገር ምስቅልቅል ያሉ ነገሮችን እያደረክ ነውና እንዴት ነበር ማለት ራስህን እስከ ማጥፋት ድረስ ደርሰሃል አይደል እስቲ እሱንም ንገረኝ በእነዚህ ሁሉ ጊዜ ሂደቶች ውስጥ እንዳልኩሽ ለኔ መኖር አቁሜያለሁ አንድ ምኖረው ለቤተሰቦቼ ነበር እንዴን ግን ከሆነ ሰዓት በኋላ በጣም እየደከመኝ መጣ እውነት ለመናገር ማለት ለነሱ መኖሩ እየደከመኝ መጣ ለነሱ ልኖር እያልኩ አዲክሽን ውስጥ ነኝ ያለሁት ለነሱ ልኖር እያልኩ እዚህ ፖርኖግራፊክ ነገር በጣም በመጥፎ ሁኔታ እያሳደድኩ ነው በመጥፎ እኔ እንጃ ሜንሽን ማድረግ በጣም ስለሚያስጠላ ነው አሁን ላይ ካለው ሁኔታ አንፃር አዲክቲቭ የሆነ ፐርሰን ነኝ አልድንም ነገ ትዳር ልጆች ሚስት ብላ 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 የሚባሉ ነገሮች አይኖሩኝም ሶ ሰይጣን እነዚህ ነገሮች እየነገረኝ ነው ያለው ሶ ለራሴ እኮ አይኖሽ ለራሴ አልኖር ግን ለነሱስ መኖሬ ምንድነው ጥቅሙ አሁን ይዛ ቀን የዳይፐር አልነበረኝም የራሴን ላጠፋ የሞከርኩበት ቀን ዳይፐር አልነበረኝም ሳምቲንግ ቀጠሮ ነበረኝ መውጣት ነበረብኝ ግን ዳይፐር የለኝም በቃ ሽምብር መጠየቅ አልችልም ቢካዝ በዛ ሰዓት ብር አልነበረም ሶ ዋይ ለምን ሸክም ሆነባቸዋል እነሱን መገላገል መስሎኝ ተሰማኝ ትልቁ ባይዜ እንደመገላገላቸው ነው እንትን ያልኩት እኔ በሞት ረፍት ያገኛል አዎ እንዴ ይኸውልሽ የዳይፐር ወጪ አይኖርበትም ኤቭሪ ታይም የህክምና ምናምን እያለ ሰቀቀን አይኖርበትም በቃ ወጪ አልሆነበትም ነው ሶ አንድ ኮስት መቀነስም ነው በኔ ቤት እና በቃ ፕላን አደረኩኝ ያስፈራ ነበር ግን ዲሳይድ አደረኩኝ አማራጭ ስለሌለኝ እንዴን መድኃኒት ወጣውና ገዛው የእንቅልፍ መድኃኒት የሆነ ፋርማሲ ነበር እዛው እኛው ቤታችን አደባባይ ጋር ነው እና አስፋልት ፊት ለፊት ጠይቄ ለማን ነው ያለ ማለት ለሱ አስፈልጎ ነው እየገዛው 2 ዶዝ ወሰድ ቤት ገባው መላጭ ከመኝታ ክፍል አመጣው መብራት አጥፍቶ መቀመጥ በጣም ነው ወደው ክፍሌ የባይዚ መብራት አጥፍቼ ነው መቀመጠው እናቴ ተመጣና አንተ ምንድነው የምታረገው እየጠነቆልኩ ነው እንዲያለች ነው የምታበረው ግን እኔ መብራት አጥፍቼ መቀመጥ ወዳለው ነው እንደዛ መላጩን አምጥቼ ምናምን ኤቭሪቲንግ ሴት አፕ አዘጋጃጀው ዲያሪን አመጣው ዲያሪ ላይ ይሄ እናንተ ጥፋት አይደለም የሚል ጻፍኩኝ እዛ አታቻረኩት ከዲያሪው ጋር ኤቭሪቲንግ ዲያሪ ላይ ስላለ ከፖርኖግራፊ ጋር ተያይዞ ምን እያረኩ እንደሆነ ላስት ኤቭሪቲንግ እዛ ላይ አለ ሁሉንም እያረኩ የነበረው ነገር እዛ ላይ ተጽፏል ዲያሪ ጽፍ ነበር ለዛ በቃ እንትን ካልኩኝ በኋላ ይወቁት ግን የነሱ ጥፋት እንዳልሆነ ደግሞ ይወቁት ይሄ እናንተ ጥፋት አይደለም እንደዚህ አርጋችሁኝ የናንተ ጥፋት አይደለም ያልኩበት ሪዝን ምንድነው መሞቴ እናንተ ጥፋት አይደለም እናንተ ልትሸከሙኝ ሞከራችኋል የዳይፐር አፎርድ ልታደርጉ ሞከራችኋል እንደምንም ልታኖሩኝ ሞከራችኋል ከልጅነቴ ጀምሮ ሶ አሁን የሞትኩት እናንተ ስላጠፋችሁ ሳይሆን ከዚህ በላይ መቆየት ስላልፈለኩኝ ሚል ነገር ነው ይሄ እናንተ ጥፋት አይደለም ብዬ ጻፍኩኝ ከዚህ መጨረሻ ልሰናበት ወንድሜ ጋር ደወልኩኝ በጣም ነው ወዳቸው ወንድሜንም እህቴንም እንደን አነሳም ስልክ ከዛ ጸጋ ጋርም ደወልኩኝ ጸጋ ትባላለች እህቴ እሷም መታነሳም ከዛ እህቴና ጋሼ ሳሎን ነበር የነበሩት ከዛ በቃ እነሱ መሰናበት ፈልጋለሁ ግን ስለማልችል ክፍል ገባውና መድኃኒቱን ወሰድኩት ከዛ መድኃኒቱን ወስጄ እጄን መቁረጥ ጀመርኩኝ ማለት ነው ስቲል ነው እንትኑ አለ ስካር አለ እዚህ ጋር ይሄኛው ማለት ነው ሶ እየቆረጥኩ እያለ ብዙ ሳልጠልቅበት በጣም እየታገልኩ ነበርና ግን መድኃኒቱ ቀደመኝ ስታገል ማለት ነው የሆነ ያህል ደቂቃ ስታገል ነበር መድኃኒቱ ቀደመኝ ከዛ በኋላ ያለውን አላስታውስም ራስን ሳትክ ከዛ በኋላ ያለውን ኦልሞስት የሆነ ሰዓት ሲጫጫሁ እንትን ሆስፒታል ላይ ውሃ ጠጣ የተባልኩ ሲሰጠኝ አስታውሳለሁ የሆነ ሰው እዚህ ጋር ተቆሞ የሆነ ሰው እዚህ ጋር ቆሞ ብቻ የሆነ ብለርድ የሆነ ነገር ነው ከዛ በኋላ ተሰሚኝ ከዛ በኋላ ኦልሞስት 2 ሳምንት ያህል ድንዝዝ ብዬ ነበር ይሄ እንዲ ፍዝዝ ብዬ ነበር መሳማቸው ወንድሜ በጣም ትሪት ያደርገኝ ነበር ከዛ በኋላ እንዴን ከነዛ ከ2 ሳምንታት በኋላ ነው ወደ ራሴ የተመለስኩ የመጣሁት በትክክል ሚለኝን ነገር መስማት የጀመርኩት ምን አፐን አድርጎ ነው ምናምን ማለት እንዴት ተረፍኩ በአንድ በኩል መትረፊያ እናዶኝ ነበር ይሄን ሁሉ ሴታፕ አመቻችቼ አለመሄዴ ማለት ነው እናዶኝ ነበር
በኋላ ደግሞ በቃ ኤቭሪቲንግ ከዛ በኋላ ነው እየሰማሁ የመጡት ምን አበን አደረገ። እንደን ሲነግሩኝ ማሙ በጣም ሲያለቅስ ነበር አሉኝ። ማሙ ማለት ወንድሜ ማለት ታላቅ እሱ በጣም ነው የሚወደኝ ባይዚ ማለት እኔ አራቱ ሰዎች ናቸው እኔ ህይወት ላይ ትልቁ ቫልዩ ያላቸው ነገሮች ማሙ፣ ጸጋ፣ ቴቴ፣ ማሙ ጋሼ። እሱ ሲያለቅስ ነበር። ዲያሪውን እሱ ነው ያየው ሲነግሩኝ ማለት ነው በኋላ እና ዲያሪውን አይቶ ቀዳዶ አጠፋው ቶሎ ማለት ነው። ምክንያቱም እንትን ነው እንዲታወቅ አልፈለገ ወር ደግሞ እነሱ ይረዱታል ብሎ አላሰበም አይ ቲንክ እና ቀዳዶ አጠፋፋው። ከዛ በኋላ የአክስቴ ልጅ ነበር ይሁን ይባላል። በዚህ አጋጣሚ ሜቢ ካየው አሁን ስደት ላይ ያለው ካየኸው ይሁን እንግዲህ ያኔ የመከራችኝ ሰውዬ አሁን ያው እንደዚህ አይነት ቦታ ቆም ያለውና ሁለቱም አንድ ላይ ሆነው ሲያወሩኝ ነበረ። ከዛ በቃ ዲቴል ለምን እንደዚህ ፊል እንዳደረኩ ምናምን ጠየቁኝ። ዲቴል ሪሃብ ነገር አደረኩኝ። ከዛ በኋላ በቃ ሳጨስ የነበረበትን ላይተርና ሲጋራ ካልጋ ስር ነበር ማስቀምጦ እጅ አሳየሁት፣ ወሰደ፣ ጣለ ሽንት ቤት። ለነጋሼ ግን አልነገራቸውም። ባይ እኔ ለነጋሼ ነግሯቸው ነጋሼ ምን ያደርጉኛል የሚልም ሌላ እንትን ሀሳብ ነው። ቢካዝ አገልጋይ ናቸው የአገልጋይ ልጅ ምናምን ተብሎ ኢቭን ሰው እንኳን ቢያቅ ሌላ ስም ነው የሚያስበው። ራሱን ልጁን የማይቆጣጠር ሰውዬ አገልጋይ ነኝ ሊል ነው ምናምን አይነት ነገር ነው የሚያስብለው። ሰው ደግሞ አንደርስታንድ ያደርጋል እና ሰጠሁት፣ ጣለው፣ ላይተሩንም እንትኑንም ሲጋራውንም ጣለው። ከዛ በኋላ በቃ ሰፖርት ማድረግ ጀመረ ማለት ጀስት እንዳወራው ወደ ራሴ እንድመለስ ብዙ ጣረ። ምን አለ ግን ምንድነው አንተ ምን ልስ ያደረገክ? በጊዜ ሂደታት ውስጥ ነበር ሲያወራኝ ነበር። ይሄ ኤግዛክትሊ አይደለም ያወራኛል በቃ ኤቭሪ ዴይ ማለት ምንድነው ፊል እያደረክ ያለው ኤቭሪ ይሄ አንዳንዴ ሰውነትሽ ላይ አመቀሽ የምታስቀምጪው ነገር ካለ እሱ ተጠራቅሞ ነው ወደ መጥፎ ነገር የሚመራሽ። ለዛ እነሱን ተራ በተራ እንዳወራቸው ይሄ ባዶ እንደሆነ ይላል እንደዛ ያደረገኝ ማለት ነው። እና እነዛ ሁሉ ውስጥ የሆነ ሰዓት ኢቭን እየተቀመጥን ስናወራ ያለኝን አስተውሳለሁ። ስፖርት ስትሰራ ስትራፖ ኖሮ ፔን ኖሮት ነው ቅርጹን የምታመጣው እነዚህን ሁሉ ነገሮች የምታመጣው። እና በቃ ህይወት ላይም እንደዛ ስትራግል ማድረግ አለብህ። ፔኑን ማለፍ አለብህ የግድ ነው። ይሄ ላንተ የተሰጠክ ፔን ነው። ሶ ይሄንን ማለፍ ሁሉም የራሱ ፔን አለ። ይሄ ላንተ የተሰጠክ ነው። እሱም እኮ ወንድሜም እኮ የራሱ እንትን አለ። አንቺም የራስሽ ህመም አለሽ። ሶ ይሄ ላንተ የተሰጠክ ነው። ሶ አክሴፕት ማድረግ አለብህ ማለት በቃ ጀስት እንደምንም ስለሆነው ቅርጹን የምታመጣው ቅርጹ እንዲመጣ የግድ ስትራፖን ማለፍ አለብህ ብሎ ሲያወራኝ ነበረ። እና ያኔ እስቲል ነው ማረሰው እና ለእቴም አልነገራትም ባይዘው የሲጋራው ነው ምን በቃ ኢሚዲየትሊ እሱ አይቶ እሱን ያጠፋው ኤቭሪቲንግ። ግን ሌሊት ሙሉ ቁጭ ብሎ እያየኝ ዲያሪውን እያነበበ ነበር ያድረው አሉኝና ብቻ ምርጥ ሰው ነው ዋቴቨር። ሶ አጠፋፈው ማለት ነው። ከዛ በኋላ በቃ ለነፋዘርም አልነገራቸው። ከዛ በቃ እኔ እንደተመለስኩ ካረጋገጠ በኋላ በቃ ሻውን ትሄድና እቴቴንም ጋሼንም ይቅርታ ትጠይቃለህ አለ ማለት ነው። ያው ጸጋ እንትን ከተባለ በኋላ ነው የመጣችው። ጸጋ ማለት እህቴ ሆሳና ነበር የምትኖረው። ሆሳና ነው የመጣችው። ሶ አይ ቲንክ ያኔ ሆሳና አልነበረችም መሰለኝ። ኖ ያኔ ሆሳና አልነበረችም። ያኔም አላገባችም ይመስለኛል። ወይ ክላስ ላይ ናት ኦር ሳምቲንግ ብቻ መንታ። እሷ ቤት አልነበረችም። እሱ ግቢ ሲማር ነበር ዩኒቨርሲቲ ማለት ነው። አርባ ምንጭ ዩኒቨርሲቲ የተማረው። እንደን ይቅርታ ትጠይቃቸዋለህ አለኝ። ከዛ እቴቴ ቤት ናት። እሷን ይቅርታ ጠየቅኳት። እሷ ኧረ ችግር የለውም እኔ አንተ ቤት እንድትቆይልኝ ነው የምፈልገው ምናምን ብዙ ነገር አለች። የእሷን በድል ተወጣሁት። ከዛ በኋላ ጋሼን ይቅርታ መጠየቅ ነበረብኝ። በምን አቅሜ ደግሞ ቤት አልነበረም። የት እንደላ አገልግሎት ሳሙኤል ሄዷል። እስኪመጣ መጠበቅ ነው። እስኪመጣ በጣም ረዝሞብኝ ነበረ ቀናት። ከዛ ጨንቆኝ እንዴት ነው ይቅርታ የምጠይቀው ምንድነው የምለው ቢካዝ በቃ የምለው ምንም ነገር የለም አገር አገባኝ። ከዛ ጠበቅኩኝ መጣ የሆነ ቀን። ከዛ ገባ መኝታ ቤት ቆሜ ጠበቅኩት ማለት ነው። ከመኝታ ቤት ገብቶ ጸልዮ መኝታ ቤት ገብቶ እቃ አስቀምጦ ጸልዮ ነው የሚወጣው። ገብቶ መኝታ ቤት እቃ አስቀምጦ ጸልዮ ወደ ሳሎን እስኪመጣ በቃ ጨንቆኝ ጠበቅኩት። መጣ። እንደመጣ ተንበረከኩ። ይቅርታ አድርግልኝ አልኩት። ከዛ ምን አግዱዬብህ ነው አለኝ። ከዛ በቃ
በጣም እውነት ለመናገር እስከዛሬ አረሳም ያንን ቃል። ይኸውልሽ ምንም እንዳላጎደለብኝ አውቃለሁ። ማጉደል አይደለም በቻለው አቅም ይኸውልሽ አገልጋይ ነው ብዬሻለሁ። የዳይፐር አፎርድ ማድረግ ይከብዳል። እነዚህ የሕክምና ነገሮችን አፎርድ ማድረግ ይከብዳል። ግን እንደዛም ሆኖ በቻለው አቅም እኔ እንዳይከፋኝ ይጥራል። ሶ እኔ ምን አጉድዬብህ ነው ያለው ቃል በቃ ይሄ ከዚህ በኋላ ራሱ ራሴን አጠፋለሁ ብዬ ይሄ ማጥፋትን ሀሳብ ከነ ሁለተኛ አላደርገውም ብዬ እንድተው ነው ያደረገኝ። ምን ያህል እንደሚጥር ስለማውቅ ሳይገባውም ነበር እሱም እና በቃም በቃ ልክ እንዳልነበርኩ የዛ ሰዓት ነው የገባኝ። ተውኩት። ራሴን የማጥፋት ሀሳቤን ከናወጣው ሁለተኛ ላላደርግ ማልኩኝ። እሱ ይቅርታ አደረገልኝ። ከዛ በኋላ እሱንም እቴቴንም ማሞንም ጸጋንም መካስ ትልቁ የህይወቴ ታርጌት ሆነ። ማለት በቃ መሄድ አይገባቸውም። ሶ ኖሬ ግን የሆነ የሚጠቅማቸውን ነገር ማድረግ ፈልጋለሁ። በኑሮ ሂደት ውስጥ የኔ ነገር እኮ ላይስተካከል በቃ አይስተካከልም ተብያለሁ። ከዚህ በኋላ እድሌን ልሞክር ብልም እድሌን በመሞክርበት ሰዓት ወይ ልሞት ወይ ደግሞ ሳምቲንግ ሊፈጠር ይችላል። ፓራላይዝ ሊሆን ይችላል። ጭራሽ ኮምፕሊኬትድ የሆነ ላይፍ ውስጥ ልገባ እችላለሁ። ስለዚህ የኔ ነገር ይቅርና እነሱን የሆነ የተሻለ ነገር መስጠት ፕላን የሆነ ከዛ መንቀሳቀሴን ቀጠልኩ። ከዛ ጊዜ በኋላ እነዚህ አዲክሽኖች ቀጠሉ። ከሱሳይዱ በኋላ ራስን የማጥፋት ሀሳብ ግን ከነ ከጭንቅላቴ አወጣው። ከዛ አዲክሽኖቹን ቀጠልኳቸው። ግን እንዴት እንደዛው? አዎ ማለት ራሴን ማጥፋቱን አቆምኩ፣ ተውኩኝ። ለወንድሜ ሰጥቼ ሲጋራና ላይተሩን ጣለው። ግን ደግሞ ከዛ በኋላ ለተወሰነ ያህል ጊዜ አቆምኩት። ግን ከዛ በኋላ ማለት ለተወሰነ ያህል ወራት ቆመ። ግን ሱስ ስለሆነ አስፈለገ ይመጣል። ዲፕሬሽኑ አልሄደም። ሱሳይዱን እንዳልኩሽ እንዳልሄድ ጥያቸው ማልሄዳችሁ ሰዎች አሉ። የኔ መሄድ የማይገባችሁ ሰዎች አሉ። እንደዛ ጎዳና ለጎዳና የተንከራተተችው ቴቴ፣ እንደዛ ጋሼ መከራውን ያየው፣ እንደዛ ላይ ሳክሙኝ የታገሉት እንድሞት አይደለም። ሶ መሞት አልቻልኩም፣ ግን ደግሞ መኖርም አልቻልኩም። ስለዚህ በቃ ላለመሞት መሞት ጀመርኩኝ ማለት ነው። ላለመሞት መሞት፣ ለመኖር መታገል። እዛ ሲቹዌሽን ውስጥ ገባሁ እና አዲክሽኖቹን ቀጠልኳቸው። ከዛ ግን ክላስም በደንብ ትኩረቴን ክላስ ላይ ማረኩኝ። አዲክሽኖቹም እንዳሉ እዛ 12 11 ምናምን ጥሩ ንባል ተማሪ ሆንኩኝ ማለት ኮምፒቲቲቭ ሆንኩኝ። ከ10 ወር ከ9 ጀምሮ በቃ ኮምፒቲቲቭ ሆንኩኝ። እኔ 10 ላይ በደንብ መጠበቅ ጀመርኩኝ። 12 በደንብ ተጠበቅ ነበር። በደንብ ነበር ማነብ የነበረው። ያኔ ከ700 ነበርና 620 ሰራለሁ የሚል ፕላን ኖሮኝ ፕላን አድርጌ በደንብ ነበር ማነብ። እውነት ለመናገር በጣም ከ1990 ምናምን እስከ 2000 ምናምን ድረስ ያለ ጥያቄ ነበር ስሰራ የነበረው የኤግዛም ጥያቄዎች ማለት ነው። ቁጭ ብዬ ያነበብኩ ነበር ማሳልፈው፣ ያው ሌላ ምንም ስለማላረግ። ለዛ ጎበዝ ከሚባሉ ተማሪዎች ጋር ኮምፒት ማድረግ ጀመርኩኝ። ግቢ ውስጥ 5 ያህል እንደዚህ ጥሩ ኮምፒት የምናደርግ ተማሪዎች ነበርን። ከነዛ ውስጥ ግን በኋላ ፈተና ከተፈተንን በኋላ አንድ ተማሪ ብቻ አለፈ ማለት ነው። ቢካዝ ሲቪክ ተቀንሶ ነበር። እኔ 441 ነበር የሰራሁት። እንደን ሲቪክ ተቀነሰ፣ 354 መጣ። ሲቪክ ሲቀነስ ማለት ነው። ማለፊያ ደግሞ 356 ነበር። ሁለት ውጤት ማለት ነው ጣለኝ። ሶ በዚህ ሁሉ ለምኖች ውስጥ ባይዘ ለምን ኤቭሪቲንግ ሳደርግ ለምን የሚለውን ጥያቄ መልስ ፍለጋ ነው የምጓዘውና ሕክምና መማር ፈልግ ነበር ስለ በሽታዬ ለማወቅ ብቻ ምንድነው የሚለውን ለማወቅ ማለት ነው። ሜዲሲን መማር ፈልግ ነበር። ሌላ ምንም ታርጌት የለኝም ባይዘ የራስህን ህመም ለማወቅ። እኔ በህይወቴ ትልቁ አቺቭመንት በቃ መልስ ማግኘት ነው። ለምን መልስ ማግኘት ነው። አሁን የሆነ ሰው ትልቁ የህይወት ጎል ምንድነው ብለሽ ብትጠይቂው እኔ እንደዚህ ማድረግ ብሎ ሊልሽ ይችላል። እኔ ግን ምንድነው ጎል ብትይኝ በዛ ሰዓት መመለስልሽ ለለምን መልስ ማግኘት ይልሻል። ሶ እሱን ጥያቄ መልስ ለማግኘት ብዙ እንትን ነበርና ሜዲሲን መማር ፈልግ ነበር እና ወደድኩኝ ምናምን። ሶ ግቢ አሁን ባልፍ ኖሮ ግቢ ገና ጥሩ ውጤት ሰርቼ ግቢ ኮምፒውተር ይጌ በሚሰጠኝ ነው ወደ ሜዲሲን የሚገባው። እሱንም ያው ጥራለው ብዬ ነበርና ፕላኔ ነበረው። ግን ግቢ ሳልገባ ቀረው። ሶ በክፍያ ሜዲሲን መማር ብዬ ፕላን አደረኩኝ። ያንን ደግሞ አባቴ አይችለውም፣ ውድ ነው በጣም ሜዲሲን በክፍያ። አይ ቲንክ በነዛ ሁሉ አመታት ውስጥ ኢን ሚሊየንስ ሊሆን ይችላል የሚወጣው በአጠቃላይ በ7 አመታት። ሶ
ያንን አፎርድ እንደማያረግ ሳቅ ያለኝ አማራጭ ወደ ሜዲሲን አክሰለሬት ለማድረግ ሌላ የጤና ፊልድ ነው መምረጥ ያለብኝ። ከዛ ፐብሊክ ሄልዝ እና ነርሲንግ የሚባሉ አሉ። ከፐብሊክ ሄልዝ አክሰለሬት ማድረግ ይቻላል አሉኝ። ከዛ በኋላ ግን ቼክ ሳደርግ ከነርሲንግ ይቻላል አሉኝ። ፐብሊክ ሄልዝ ደግሞ ጀስት ሊሚትድ እንትን ስለሆነ ብዬ ነርሲንጉ ደግሞ ኢንተርናሽናል ካሪየር ነው። በኋላ ሜቢ ዲቴል በደንብ ካሰብኩበት ጥሩ ውጤት ካመጣሁበት ከሀገር ውጭ እንኳን ወጥቼ አክሰለሬት ሜዲሲን ልማርበት ይችላል ብዬ ፕላን አደረኩና ኦልራይት ነርሲንግ ውስጥ መልሴን ልፈልግ ገባሁ ማለት ነው። ስለዚህ ወደ ነርሲንግ ገባ የራስህን ህመም ለማወቅ ማለት ነው። ከዛስ ግን አወቅ? አዎ የዛሬ 2 ዓመት ፔዲያትሪክስ ነርሲንግ የሚባል ኮርስ ስንወስድ የሆነች ቦታ ላይ ሜንሽን ተደረገች። ስፓይና ቢፊዳ ኒውራል ቲዩብ ዲፌክት ተብለው ስንማር ስፓይና ቢፊዳ ተብሎ ሜንሽን ተደረገ ማለት ነው። አስተማሪው ጀስት ትንሽዬ ቦታ ነው ተጠቅሳ ያለፈችው። እሺ ግን ኢሜጅ ሳይቶን ነበረ። ኢሜጁ ነው ቶሎ አእምሮዬ ውስጥ የገባው። ሶ ጀርባዬ ላይ የሆነ እኔም እንደዚህ አይነት ነገር አለኝ። ሶ ቆይስኪ ጠይቀ የዛ ሰዓት ባይዛ አስተማሪው ይሄንን ቪዲዮ ካየ ያስተውሰዋል። ጠይቄዋለሁ እና የዛ ሰዓት ያስኳት ስሟን ከዛ ቼክ ማድረግ ቀጠልኩኝ ማለት ነው። ልጅ በልጅነት የተነገረ እባጭ ነበር ምናምን የተባለው እባጭ ነበር ምናምን የሚሉት እዛ ላይ ግን ደግሞ ፎቶ አለች፣ አንዲት ፎቶ አለች። እሱን አሳይሻለሁ። እሺ እሷ ፎቶ ጀርባዬ ላይ ናት ያለችው። እሺ እና ጀርባዬ ጠባሳውን አውቀዋለሁ ያለበትን። ሶ እኔ አሁን ጀስት በቃ ይሄ ሊሆን ይችላል ጀርባ ላይ ሌላ ምንም ጀስት ተመሳሳይ ነው። ጀርባዎቻቸው ላይ እንደዛ ሆኖ ነው ፎቶ ያለው አስተማሪ ያሳየለ። እኔም ጀርባዬ ላይ እንደዚህ ባጭ ነበረብኝ። ሶ ሌትስ ፋይንድ አውት በሚል ቼክ ማድረግ ጀመርኩኝ ማለት ዲቴል ጉግል አረኩ፣ ጽሁፎችን አነበብኩ። በኋላ ያው አናቶሚና ፊዚዮሎጂ በደንብ ስለተማርኩኝ በደንብ ለማገናኘት እየሞከርኩ አነበብኳቸው። ፊዚዮሎጂ በደንብ ነበር የተማርኩት። ፊዚዮሎጂ የሚባል ኮርስ አለ የጤና ተማሪዎች ይወስዳሉ። የትኛውም ጤና ተማሪ አናቶሚና ፊዚዮሎጂ ይወስዳል። አናቶሚ ስለ ስትራክቸር ስለ ሰውነታችን ስትራክቸር አናቶሚ ነው የሚያስተምረው። ስለ ሰውነታችን ፋንክሽን ደግሞ እንትን ፊዚዮሎጂ ነው የሚናገረውና ፊዚዮሎጂ በደንብ ነበር የተማርኩት። ፊዚዮሎጂ አስተማሪ መምህር ዮሐንስ ይባላል። በዚህ ካስታወሰኝ በዚህ አጋጣሚ ጆን እንግዲህ ያው ፍሬ አፍርቼ ይላል በስልኩላ ጠይቆ ነበር። ማታ ለሊት ላይ ባለዳር ነው አክቹሊ ደውዬ ሚስተር እንደዚህ እኮ ቦታ እንደዚህ ብዬ ጠይቀዋል። ኢንዲቴል ማለት ነው በጣም ሞቅ ስለምፈልግ እና ምንም ነገር ሚስ አላደርግም ነበርና ያንን ፊዚዮሎጂ ምን ያለውን እውቀት ተጠቅሜ አገናኝቼ ኤቭሪቲንግ ሳይ ኦኬ የነበር በሽታው። ከዛ እንትንችን ኤምአርአይ እኔ እንትን ዶክመንት አስቀምጣለሁ ቤት አባቴ የት እንደጠፋን እንጃ የሚላቸው ፋይሎች እኔ ጋር ተቀምጠዋል። ኤምአርአይ ሪዛልት፣ ኤክስሬይ ያን ጩጬ እያለሁ ይሄ የ1 ዓመት ከ6 ወሬም ጭምር ማለት ነው እና የዛሬ 10 ዓመት የሚምር ሁሉንም አስቀምጣለሁ። እነሱ እንትን ብለዋት ያሉትን ልጅነቴ ላይ የሰበሰብኳትን ሁሉ አስቀምጫለሁ። ከዛ ፋይል አውጥቼ ሳይ ኤምኤምሲ የሚል ነገር አለ ማለት ነው። ዱቱ ስፓይና ቢፊዳ ኤምኤምሲ ምናምን የሚል ዱቱ ሪፔር ኦፍ ስፓይና ቢፊዳ ኤምኤምሲ የምትለዋ ደግሞ ቼክ ሲደረግ ማይሎሜኒንጆሴሊ ነው። ሶ እኔ ስፓይና ቢፊዳ ማይሎሜኒንጆሴሊ የሚባለው ነበር ለካ የነበረብኝ። ለካ ከሱ ጋር ነበረ ሰፈር ሳረግ የነበረው። ፋይናሊ ጋቻ አልኩት ማለት ያ በጣም ይገርማል። ከዛስ ግን እንዴት ማለት ወደ ሕክምናው በደንብ መጣህ? በደንብ ተረድተኸው ሕክምናህን ለማድረግስ? እንዳልኩሽ የዛሬ 10 ዓመት የተሰራውትን ሰርጀሪ ሰውየው ቅድም እንዳለን ከዚህ በኋላ ከተሰራ ወይ ይሞታል ወይ ፓራላይዝ ይሆናል ብሏል። ያ አእምሮዬ ላይ ሁሌ የሚያቃጭለው ነገር አለ። በሌላ በኩል ደግሞ ማለት በቃ እድሌን መሞከር እንፈልጋለሁ ማለት ፓራላይዝ ከሆንኩም ከሞትኩም ኢትስ ኦኬ ሌት ሚ ትራይ ሚልም ተስፋ አለኝ በአንድ በኩል። ግን ዋናው እኔ ታርጌቴ ምን እንደሆነ ለምን እንደሆነ ማወቁን ነበር የፈለኩት። እሱን ካገኘው በኋላ ኦኬ ወደ መፍትሄው ነበር ቀጣይ ጉዞ ማድረግ የፈለኩት። ወደ መፍትሄው ስጓዝ ነው አሁን ይሄው ወደ ሶሻል ሚዲያ መጥቼ እዚህ ያሉት። እስቲ ወደ ሶሻል ሚዲያ የመጣበትን አጋጣሚ አሁን ቀላል አይደለም እኮ ይሄ። እኔ ዳይፐር እጠቀማለሁ ብሎ መናገር በጣም ከባድ ነገር ነው። እኔ ብሆን ሌላው ቢሆን ያደርገዋል የሚለውን ነገር ያስነሳል። እንዴት ወደ ሶሻል ሚዲያ መጥተህ ይሄንን በግልጽ ለመናገር ደፈርክ? ከአንዳንዴ አይደለም የወሰንኩት። ከሱ ጋር ያየ ቀደም ብዬ ልንገርሽ። እኔ የዳይፐሩን አፎርድ ለማድረግ እና አባቴን ከሰቀቀን ለመገላገል ማንኛውንም አይነት ስራ ሰራለሁ። ምንም ሰራ ነበር ማለት በቃ ምንም የተባለ ምንም ማለት ምን ሰራ?
ጋራጅ ሰርቻለሁ። እሺ ዲሽ ሰርቻለሁ። ኢትዮሳት ምናምን የሚባል ያኔ መጥቶ በደንብ በቃ አጥፋን የሰራ ነው። ይሁን ያንን ነበር አዲስ ዲሽ ገጥም ነበረ ጣሪያ ላይ የወጣው። አንተ እንደዚህ ራሴን እንደዚህ ሰብል ጣላይም ባይዚ እንጠላጠላሉ በቃ ምንም ነገር ላይ ወጣና ሰርቼ 300 400 ላገኝ የፈጠና አመጣትና ለሆነ ነገር አውላታለሁ። ቢካዝ ለአባቴ አንደኛ እችላለሁ የሚለውን ማሳየት ፈልጋለሁ። ሁለተኛ ደግሞ ይሄ እሱን ከዛ ሰቀቀን መገላገል ፈልጋለሁ። ኤቭሪ ታይም ጋሼ ዳይፐር ስጠኝ ማለት አልፈልግም። እና ያንን ያረኩኝ የሆነ ሰዓት ኤርድሮፕ ከመጣ በኋላ ኤርድሮፕ ማለት የሆነ ሰዓት ሰው ሁሉ ታፕ ሲያደርጋል ነበር። ያቺ የመጣች ሰዓት ያቺን አጋጣሚ ተጠቅሜ ደግሞ ሶሻል ሚዲያ ቲክቶክን ከፈትኩት ማለት ነው። እና ከሱ በፊት ያው ፎቶም ሰራ ነበር ባይዚ ፎቶም ሰራ ነበር። አዎ ፎቶ አነሳ ነበር፣ ቪዲዮ ቀርጽ ነበር፣ ኤዲት አደረግ ነበር፣ ግራፊክስ ሰራ ነበር። አረማት ሁሉንም የምታገኘውን ስራ ብቻ ሰርተህ ብር አግኝተህ የዳይፐር ወጪውን ለመሸፈን እሱ መሸፈን ትልቁ ታርጌት። እና ይሄ ታፕ ማድረጉ ሲመጣ ሶሻል ሚዲያ ላይ ይዣት ወጣሁ ማለት ነው። እሷን ቶሎ ቲክቶክ ላይ እንደዚህ እያልኩ መስራት ጀመርኩ። እግዚአብሔር ይመስገን እግዚአብሔር ጥሩ ጭንቅላት ሰጥቶኛል። እና ጀርባዬ ሲዘጋ ጭንቅላት ላይ እንትን ያመጣል ባይዚ ይሄ ሃይድሮሴፋሊክ ይሆናል፣ ጭንቅላታችን ትልቅ ይሆናል። እኔ ያልገጠመኝም እግዚአብሔር ረድቶኝ እሱ ቢገጠመኝ ኖሮ አሁን ላይ እንደዚህ ማውራት የምችል ሰው አልሆንም ነበር። ሜቢ ህጻናት ጭንቅላታቸው ትልቅ ሆኖ ካየሽ ሃይድሮሴፋለስ ይባላል። እሱም አንዱ ከዚህ ጋር የሚገናኝ ኬዝ ነው። እሱም የፎሌት እጥረት ነው። በኋላ ሜቢ ሜዲካል ነገሩን በኋላ እናነሳዋለን። እና ሶሻል ሚዲያን ክሬት አረኳት። እሱ ላይ በደንብ ማውራት ጀመርኩኝ ማለት ነው። ስለነዚህ ነገሮች አክቲቭ ነኝ በደንብ በቃ ኢን ዲቴል አብራራለሁ። ክሪፕቶ ካረንሲ ምንድነው በደንብ አብራራለሁ። ጀስት ኤቭሪቲንግ ይሄ ነገር እንዴት ነው ኤቭሪቲንግ በደንብ ዲቴል ሰው ሊረዳ በሚችለው መልኩ አብራራለሁ። ከዛ ጥሩ ፎሎወር እያገኘሁ ሄድኩኝ። ቴሌግራም ቻናል ክሬት አረኩ። ገንዘብ ጀነሬት እንዲያደርግ ማድረግ ጀመርኩ ማለት ነው። በዛ የሆነ ነገር ከቨር ማድረግ ጀመርኩ። በደንብ ማግኘት ጀመርኩኝ። እሱን ተጠቅሜ በደንብ በቃ እያሳደኩ ኢቭን 10 ምናምን ሺህ ፎሎወር ደረስኩ ማለት ነው። ከዛ ኢቭን እሱ 10 ምናምን ሺህ ፎሎወር ሲደርስ እሱ ባን ተደረገ። ሌላ አዲስ ከፈትኩ። እንዲህ ኪም ክሪፕቶ ነበር ምለው ራሴ ኪም ሚለው በኋላ እነግርሻለሁ ስሙንና ኪም ክሪፕቶ በሚል ነበርና እንደዛ እየሰራው ባን ሲደረግ ሌላ ከፍቼም ኪም ክሪፕቶ ነኝ እንደዚህ ፎሎ አድርጉኝ ሲል ቶሎ ብሎ 10 ሺህ ሰው ፎሎ ያደርገኛል። ምንም እንትን ሳልል ማለት ነው። ከዛ በደንብ ሰራ ነበር። በሱም በደንብ ገንዘብ ጀነሬት ለማድረግ ስሞክር ነበር። በቃ እንደዚህ አይነት ቆይታ ላይ ያለው ግን ዲፕሬሽኑ አሁንም አልሄድም። ባይዚ ዲፕሬሽኑ አለ ማለት ኤቭሪ በየሄድኩበት ይከተለኛል ዲፕረስድ የመሆኑ ነገር። ቢካዝ የሆነች ሰዓት ላይ ዳይፐር ካጣው ቶሎ ዲፕረስድ ሆናለሁ። የሰዎች ንግግር ይሰብረኛል። ያኔ እውነት ለመናገር እንዳሁን ጠንካራ አልነበርኩም። ለምሳሌ ምን ተብለተን እዚህ ጋር ሽንት ይላል ተብዬ አውቃለሁ። እሱን ተብዬ አውቃለሁ። እነዚህ ወኮላ አንካሳ የሚባሉ ሰዎች እነሱ ኢትስ ኦኬ። ግን እዚህ ጋር ሽንት ይላል የሚለው ቃል በጣም ዘሞስ ትራውማቲክ ወርድ ነው ለኔ። ሌላው ሰው አንደርስታንድ ላይ ያደርገው ይችላል። ምንድነው ስፓይና ቢፊዳ ምናምን አይደለም። ኦኬ ለሚቴሉ ያልኩ ስለ ስፓይና ቢፊዳ ስለሚያመጣቸው ነገሮች እየነገርኩ የመጀመሪያ ቪዲዮ ባይዚ አሁን እስኮን የሰሩት 30 ራሱ የሚደርስ አይመስለኝም። ቪዲዮዎች በጣም ትንሽ ናቸው። አሁን ላይ ያለው ፎሎወር እንዳለ የመጣው ከነዛ ቪዲዮዎች በኋላ እና አፕሎድ ማድረግ ቀጠልኩኝ። በደንብ ኢንጌጅመንት እያገኘ መጣ። ኦኬ ይሄን ነገር ሲሪየስሊ ልውሰደው፣ እንደዚህ አይነት ብዙ ልጆች ሳይኖሩ አይቀሩም ብዬ መጀመሪያ ቪዲዮን አፕሎድ ሳደርግ እንደዚህ አይነት ልጆች ካላችሁ ጀስት አውሩኝ፣ አይ ጀስት ዋንት ቱ ቶክ ነው ያልኩት። በጣም ከፍቶኝ ነው። ሰው ማውራት ብቻ ነው የምፈልገው። ምንም ላላረግላችሁ ይችላል፣ ምንም ላታረጉኝ ይችላልላችሁ። ግን እንዴት ነው ሰርቫይቭ እያደረጋችሁ ያላችሁ? እኔ ከብዶኛል ነው። እኔ አንተ ደህና ነው ወይ ካላችሁኝ እኔ ደህና አይደለሁም። ጽፌያለሁ። ሜቢ ዩ ካን ቼክ ኢት። ከስፓይና ቢፊዳ ጋር ነበር የተወለድኩት ምናምን ለ23 ዓመታት እንደዚህ በቃ እሱ ነው የመጀመሪያ ቪዲዮ። ከዛ በፊት የነበረው ፎቶ ስሰራ ሳምቲንግ ሳደርግ በቃ ምንም ስለ በሽታዬ በታምር ተናግሬ አላውቅም። ከዛ እሱ ላይ ተናገርኩኝ። ከሱኛው ቪዲዮ በኋላ ሌሎችን ቀጠልኳቸው። በደንብ ኢንጌጅመንት አገኘ። ሲሪየስሊ መውሰድ ፈለግኩኝ። ሌሎች ልጆችን እስኪ አድሬስ ላድርግ። በፊት በዚህ በጣም ህልም ነበር። እንደኔ አይነት ልጆች ካሉ ማግኘት ትልቁ ፕላኔ ነው እና ሰፖርት ማድረግ በጣም ነበር የምፈልገው። እንደ ህልም የሚይዘው ነገርም ነበር ለጥያቄ መልስ ከማግኘት አዲሽናል። ከዛ በደንብ ኢንጌጅመንት አገኘ። እዚህ አዲስ አበባ መጣሁ ማለት ነው። እስቲ ድርጅቶች ካላችሁ ኮንታክት አድርጉኝ፣ እንደዚህ አይነት ነገር ላይ የሚሰሩ ድርጅቶች ካላችሁ ኮንታክት አድርጉኝ ብዬ ቪዲዮ እየሰራሁ እያለ ያው ስድቡም ይኖር ነበረ፣ ግን ፖዚቲቭም ነገር ይኖር ነበረ። አናውንስ ማድረጌ ገላገለኝ ማለት ነው። ሰላሜን አገኘ። ከጭንቅ ተገላገል። በጣም ከሰቀቀን ማውራት የሆነ እንዴ ከሰቀቀን ገላገለኝ። አሁን ይኸውልሽማ በፊት ዳይፐር ስገዛ
ከሱፐር ማርኬት አንድ ወላይታ ላይ አንዲት ሱፐር ማርኬት ነው ያለው። በዚህ ከዳይፐር ጋር ራሱ ያለው ስቃይ ቀላል አይደለም። የሚሆን ዳይፐር ማግኘት በጣም መከራ ነው። አንዲት ሱፐር ማርኬት ነበር ነው የነበረችው። ከዛ ስገዛ ፔስታል ውስጥ ጥቁር ፔስታል ላይ አድርጌ ሌላ ጥቁር ፔስታል ደርብ ነበር። ቢካዝ በጥቁር ፔስታል አልፎ ይታያል። የህፃን ምስል ምናምን ያለው ነገር ቤት አንጠልጥለሽ ስገቢ ደግሞ ምን ልትሆን እያስገባል ልጅ አለክ እንዴ ነው ወይ ሳምቲንግ ብቻን እየኖር ዳይፐር ይዘህ ስትገባ ለምንድን ነው ምናምን ተብሎ ሙድ ነው እያዘብሽ። ሶ ጥቁር ፔስታል ሌላ ጥቁር ፔስታል ደርብ ነበር ይሄዳል እንዳይታይ ዳይፐሩ። አሁን ግን ባዶ እጄንም ይዤ እሄዳለሁ። ባዶን ጀስት ይሄን እንትኑን ባዶን ይዤ እሄዳለሁ። ምንም ፊል አለ ነፃ ነው ያደረገ ነፃ ቶታሊ። እውነት ለመናገር በጣም ኮንፊደንስ ነው ያገኘሁት። ታክሲ ውስጥ ልብሴን አልፎ ቢነካብኝ አይ ዶንት ኢቭን ሪሊ ኬር። ምንም ይበሉ ምንም እኔ አገልድሜ ልሄድ እችላለሁ እንዳያስደብር። ክፍት ታሪኬ መቼም በጣም ኦቨር ኮንፊደንሻል ሆኜ ክፍት ታሪኬ አልሄድም። ግን ሰቀቀን ውስጥ ሆኜ አይደለም ከቨር ማድረገው ኢትስ ኦኬ ብዬ ነው የምጓዘው አሁን ላይ። ለዛ ራሴን በደንብ አክሴፕት እንዳደረግ ረዳኝ ማለት ነው ማሳወቅ። ከዛ በኋላ ኢቭን አሁን ሁላ ምን እላለሁ መሰለሽ ለብዙ ሰዎች አናስተውሎም እንጂ አብዛኛውን ጊዜ ደካማ ጎናችን ነው ጥንካሬያችን። የጥንካሬያችን መንስኤ ደካማ ጎናችን ነው እና ጀስት አሁን ፍሪ ሆንኩኝ ማለት ነው። በጣም ደስ ይላል። አናውንስ ካረኩ በኋላ ስለዚህ መውጣትህ እንዳንተ አይነት ሰዎች እስከጠሙክ አገኘ እድሜው 23 የሆነ እስካሁን አላገኘው። ትንንሽ 18 ዓመት አግኝቻለሁ። ቅርብ ጊዜ ግን 21 ዓመት አገኘው አንድ ልጅ ላይቭ ቲክቶክ ላይቭ ሁሌ ከምሽት 3 ሰዓት እስከ 4 ሰዓት ገባለሁና በዛ አጋጣሚ መጥቶ ጽፎልኝ እስቲ ግባ ብዬው ሳስገባው በጣም የሱም በጣም በቃ ልብ የሚነካ ስቶሪ ነገረኝ። አባትየው ብቻቸውን ነው ያሳደጉት። የዳይፐር ያው እናትየው ጥላ ሄዳ ማለት ነው። አባትየው ብቻቸውን ነው ያሳደጉት። አሁን 21 ዓመቱ ነው። የሱን አንዱን እግር ቆርጠውለታል። ያው እንትን ስለማይል ባይዚ እግራችን እኔ አሁን ይሄ እግር ደንዝዞ ነው ያለው እና ይሄ አሁን እንዲ አይጥ በልቶኛ ቃል ምንም ስለፊል ስለማይሰማ ኢቭን እሱን ስቶሪ ልንገርሽ። አዎ ቤት እኔ ሳሎን ነበር የምተኛው እና ያው አንዳንዴ ክፍል ተኛለሁ፣ አንዳንዴ ሳሎን ተኛለሁ። ያኔ ሲስተር ስትመጣ ነበር እኔ ክፍል የምተኛው፣ እሷ ሳሎን የምተኛው እና እኔ ሳሎን ነበር የምተኛው። አይጦች ያስቸግሩናል። ቤቱ ያው ዚስ ማይት እንትን ያለ ቤት አይደለም እና አይጥ ይመጣና ደፋር ስለሆኑ እኔ መጣ በልታኝ እንግዲህ እንደበላችኝ አላውኩም። አክቹሊ ጧት እኔ በሰላም ተነስቼ ጫማዬን አድርጌ ፊቴን ተጣጥቤ በኋላ ከቤት ልወጣ ሽፍን ጫማ ለማድረግ ሸበጡን ላወልቅ ስል ሸበጤና እግሬ ተጣብቋል። በኋላ ምንድነው ብዬ ሳይ ነው ደም በደም ሆኗል። እቴቴ ነው ቀድሜ የመጣው። እቴቴ ብዬ ጠራኋት። ሮጣ መጣች። እግሬን አይሹ ምናምን ስላት ምን ሆነ ብላ በኋላ ግራ ገብቷት በኋላ ከታከምኩኝ ምናምን በኋላ ነው ኖቲስ ስናደርግ አይጥ ናት የበላችሁ ማለት ነው። አንድ እቺኛው ከአውራጣት ጎን ያለችው ጣት ማለት ነው። እና ምንም ነው ፊል ያላልኩት፣ ግን ደግሞ በዛ በተቃራኒ እጄን ነክሳኝ ታውቃለች። ግን እሱ ይሰማሃል። በጣም ነበር ፔን ነበር። ይሄ መርፌ ስትወጋ ያለው አይነት። ስለዚህ ይሄኛው በቃ ደንዝዝ ይሄ ደንዝዞ ነው ያለው። ስለዚህ ልጁ እንደዛ ነው። ልጁ በዛ ምክንያት ቁስል እየተፈጠረ አልድን እያለ ስላስቸገረው እንደሆነ አይ ቲንክ አንዱን እግር ቆርጠውለታልና መራመድን አያቆም። እሱ ጀስት ጃምፕ እያደረገ ነው የሚሄደው በክራንች እና እሱም ዘሞስት ስትራግል እያደረገበት ያለፈበት ህይወት አለ። ከዛ አሁን ላይ ኢቨን ሶሻል ሚዲያ ላይ እየወጣው እኔ ቲክቶክ አካውንት ላይ በቃ እንደዚህ ታገኙት ከፈለጋችሁ እንደዚህ ነው ሰፖርት አድርጉት። እኔም ራሴን አልቻልኩም። ራሴን ከቻልኩ በኋላ በደንብ መስረፍ መጀመሪያ አይቀርም እና እንደዚህ አድርጉት ብዬ አወራው ማለት ነው። ከዛ እሱም እስቲ አሁን ላይ ኮንተንትን እያሉት ነው። ቤት ውስጥ ስለሆነ አብዛኛው ጊዜ ተቀምጦ የሚያሳልፈው ቤት ውስጥ ተቀምጦ የሚሰራውን ስራ ክሬት ለማድረግ ብቻ ሰዎች አውሩት ብዬ አረኩኝ። ከዛ እኔም ሌሎችንም አሁን ፍለጋ ላይ ነኝ። ክፍለ ሀገርም እየሄድኩ መዞር በጣም ብዙ ሰው እኮ ይኖራል አይደል ከዚህ ኬዝ ጋር በተያያዘ ቤቱ ቁጭ ያለ ተደብቆ። ስለዚህ በጣም ትልቅ ስራ ነው ይሄ፣ ቀላል ነገር አይደለም። ራስን አውጥቶ እንዲህ ነው ብሎ መናገር መቻል በጣም ይገርማል። እስቲ ከዳይፐር ጋር ያሳለፍከውን ስትራግል ንገረኝ። ቅድም አለፍ ብለናል። ዳይፐር ይኸውልሽ ኢትዮጵያ ላይ አፎርድ ማድረግም ከባድ ነው፣ አቫይላቢሊቲውም ከባድ ነው። አቫይላብልም አፎርዳብልም አይደለም ማለት አይገኝምም፣ ከተገኘም ደግሞ አይቻልም ዋጋው። ኮንፊ የሚባል ዳይፐር አለ። ዋጋው ከባድ ነው። 30 ፍሬ 3000 ብር ነው። አንዱ ፍሬ 100 ብር ነው። አንዱ ፍሬ በቀን 6 ፍሬ ልትጠቀሚ ትችያለሽ። ለሳምንት አስበው እንግዲህ ለሳምንት ነው ማለት 3000 ብር የምትጠቀሚ። በዛ ልክ ውድ ነው። አሁን እኔ በልጅነቴ ገና ህፃን እያለሁ ፓምፐርስ ነበር የምጠቀመው። 2 ቁጥር 3 ቁጥር ከፍ ያለሽ ስትመጪ ደግሞ 4 ይጀመራል። ከዛ በኋላ ግን ፓምፐርስ ጠፋ። አሁን ፓምፐርስ ይኸውልሽ እውነት ለመናገር አብዛኞቹ ያውቁታል፣ ተፈልጎ የሚገኝ ምርት ነው። ሲገኝም ደግሞ 40 ፍሬው ወደ 3500 ወይም 4000 ብር አካባቢ በጣም ውድ ነው። በጣም
ፓምፐርስ ሲጠፋ ወደ ሌላ ሙቭ ማድረግ ነበረብኝ። በዚህ ትልቁ ስሰቃይ የነበረው ብራንድ ሽፍት ማድረግ ትልቁ ችግር። ከየሱቁ አንዳንድ ዳይፐር እየገዛ ነበር የምትሞክረው? ያ ዋቴቨር ከእያንዳንዱ አንዳንድ ገዛለሁ። እሱም እኮ ብራንዱ ሲገኝ ነው። አሁን እነሱ ከሻሸመኔ ከእንደዚህ ከሌላ ቦታ የሚያመጡ ስለሆነ አምጥተው ካስቀመጡት ውስጥ ነው ትንንሹን ነው እነሱ የሚያመጡት። ለዛ አንዳንድ ገዛ እና ያው ብራንድ ሽፍት ለማድረግ ነው። ሁሉንም ቼክ አደርጋቸዋለሁ። ከዛ ተለጦ የሚይዘኝ ካለ ኦር ደግሞ ያው ያሳመመኝም ቢሆን ብቻ የሚለጠጥ አይነት ነገር ሆኖና የሚጣበቅ ከሆነ ወይ ግን ላጣብቅ ስጎትት አሁን እንደዚህ ሲጎተት ይበጠሳል። አብዛኞቹ እንደዚህ ጎትት ስታደርጊ ጫፏ በጥስ ትላለች። እንደዛ የሚል ከሆነ ያው ሁሌ በገመድ እያስተሩ ላለመቀጠል እሱን ትታያለሽ። እንደዛ ተለጦ የያዘውን ግን ትይዣለሽ ስማቸው። ከዛ ያንን ስም ትይጂና ያንን ብራንድ ሙሉውን እሽጉን ትገዣለሽ ከሱቅ። ያው ሙሉ እሽግ ማለት ያኔ ትንንሹን ነው የምገዛው። ትንሹን ገዛለሁ። ከዛ በኋላ ፋዘር ደግሞ አንዳንድ ሻሸመኔ ምናምን ይሄዳል አይደል አገልግሎት ይዞራል። ለዛ እንዲህ ስትሄድ እቺን ይዛትና ፎቶ ልክለታለሁ። በፎቶ መሰረት ሻሸመኔ ተንከራቶ በእግር ታውቂያለሽ፣ ሻሸመኔ ክራውድድ ሲቲ ሄዶ በእግር ዞሮ ተንከራቶ ገዝቶ ይመጣል። ከዛ በኋላ በቃ የተወሰነ ሳምንት ወይም የሆነ ያህል ጊዜ ሰቀቀን ይቀላቀላል ማለት ነው። ከማለቁ በፊት ምናምን የነገርኩት። ለዛ ዳይፐር እንደዛ ነበር በጣም ስትራግል ሳደርግ የነበረው። ከብራንድ ሽፍት ማድረግ በጣም ነበር የሚከብዱ። ግን ደግሞ ኦልሞስት ሽፍት ማድረግ ከከበደና በቃ የሚሆነኝን ብራንድ ካጣው በቃ ዝም ብሎ አንዱን ይገዛል። ኦልሬዲ እንደሚበጠስ ስለማቅ ጫፉን በጥሳለሁ። ገመድ ይታሰርበታል፣ በገመድ ይታሰራል። ጫፉና ጫፉ ላይ ማጣበቂያው ላይ ማለት ነው። ማጣበቂያው ይነሳና እነዚህ ሁለቱን ጫፎች እንዳይበጠስ ማለት ነው ስለማይሆን። ከዛ እነሱን ማሰር ነው። ማሰረሽ ትቋጥሪያለሽ። ዚምታት ይሄ ቦታ አክቹሊ ቆስሎ ደጋግሞ አንድ ቦታ ላይ ቁስል ከተፈጠረ ያ ቦታ ጠቁሮ አይደል የሚቀረው እና ቆዳው ይቀየራል። ሶ እንደዛ ሆኖ ነው ያለው ይሄ ጎን አሁንም ቢሆን ሶ እንደዛም ነበር ከዳይፐር ጋር ስትራግል ሳደርግ የነበረው። የዳይፐር ደግሞ አሁን እንደዚህ አፎርድ ማድረግ የሚከብድ ከሆነ ምናምን ደግሞ በፊት አሁን ህፃን እያለሁ ማታ አልጠቀም ነበር። ማታ ፍራሽ ላይ ያው እዛው የሆነ እንትን ይላል። ከዛ ቀን ፀሐይ ላይ ይወጣል። ቀን ፀሐይ ላይ እናደርቅና ማታ ይገባል። ለዛ ለቀን ብቻ ነው ዳይፐር ለትምህርት ቤት ብቻ ማለት ነው። በእነዛም መንገድ ወጪ እንቆጥባል። ወጪ ቁጠባው እሱ ነው። ከዛ ያደኩ ስመጣ ግን ማታ መጠቀም ግዴታ ሆነ። ማታ ሲጀምር ደግሞ ወጪው ከፈለ። ፋዘር ላይ ወጪው እንግዲህ ይሄናረበት ይሄድ ነበር። ከባድ እኮ ነው። ረዳሃለሁ በደንብ ለልጆች ስለምንጠቀም እናውቀዋለን። ኤግዛክት። ለዛ ኢቭን ሌዘር ይሄ ሆስፒታል ላይ እንትን የሚያነጥፉት ሌዘር እሱን አሰፍቼ ምናምን ስጠቀም ነበር። እንደዛ ማድረግ ነበር። እሱን አሰፍቼ ስጠቀም ያው እሱ ላይ ነው የሚሆነው። ከዛ ግን ያው በጣም ስለተደጋገመ ሽታ መኖሩ አይቀርም። አንዳንዴ አጥበዋለሁ እሱን። አንዳንዴ እሱንም አልፎ የሚነካበት ጊዜ አለ። ባይዚ ፍራሹን ያን አሰጠዋለሁ ውጭ እያወጣው። ለዛም ነበር ከዳይፐር ጋር ሰፈር ሳደርግ የነበረው። በጣም ከባድ ነው። ቤኪ እንግዲህ ይህን ሁላ ችግሮች አልፎ አሁንም ያ ችግር ባይቀረፍም እንኳን ግን ምን እንደሆነ ለምን የሚለውን ጥያቄውን በመጠኑም ቢሆን በደንብ ያገኘ ይመስለኛል አይደል? ምን እንደታመም ካወቅ ከዛ በኋላ ደግሞ ለሰዎቹ አጥተክ ልክ እንደኔ አይነት ሰዎች ካላችሁ እንደዚህ የምናሳልፈውን ስትራግል አውቀዋለሁ፣ ግን ቆመን የተሻለ ቦታ መድረስ አለብን እያልክ የምታነሳሳው ነገር በጣም ትልቅ ነገር ነውና ቤኪ አሁን ምን ላይ ነው ያለው? ከዛ ደግሞ ሰዎች እስካንተ ምንድን ነው የሚወስዱት ብለህ ታስባለህ? ቤኪ ምን ላይ ነው ያለው ከሚለው ልጀምርልሽ። አሁን ላይ እንዳልኩሽ 4ኛ ዓመት ነርሲንግ ተማሪ ነኝ። ሰቃይ ለዘው ለእናቴ ስል ዋንጫውን ልሰጣት ፈልጋለሁ። ትልቁ ታርጌቴ እሱ ነው። በዚህ አንጥር ላይ ለመመረቀው ከ6 ወር በኋላ መድረክ ላይ ሲጠራ ያው በረከት በቀለ ተብሎ ሲጠራ አጠገቤ ተቀምጣ እሷን እጇን ይዤ መድረክ ላይ ይዣት ወጥቼ ከዛ ዋንጫውን ተቀብዬ ለሷ ሰጥቻት ለሷ አስጨብጭቤ እስከ ሞር ድረስ በቃ ጀስት አእምሮ ላይ ተስሎ ያለው ነገር እሱ ነው ትልቁ እና እስካሁን በፎር መጥለቅ የቻልኩት ለሷ ስል ነው። እና ሰርጀሪ አምና ሰርጀሪ ሰርቼ ነበር። ድንገተኛ መምገጥሞኝ ያለ ማንም ቤተሰብን በሌለበት እንደ አጋጣሚ ገብቼ ነፍሱን እናትርፍ ብለው የሰሩኝ ሰርጀሪ ነበርና በዛ ምክንያት ያልወሰድኩት አንድ ኮርስ አለ ኤፍ የገባብኝ። እሱ ግን የሚስተካከል ነው። ግን ሌላው እንዳለ ኤ ፕላስ እና ኤ ነው። ዝቅተኛ ኤ ነው የኔ። እንደዛ ነው ያሳለፍኩት እና ያንን ለሷ አቺቭ ካረኩኝ ትልቁ ድሌ እሱ ነው። እንማር ምን አይል እንደለፋች ስለማቅ አባቴም ጥሯል። ግን ደግሞ እሷ በጣም እንድማር ትፈልግ ነበር። ሳይክል ግዙልኝ ብያኒ ከሰርጀሪው እንደወጣው ሳይክል ካልገዛ ልማርም ስለጣረች they deserve ያንን ክብርና ሞገስ ይገባቸዋል። ያ ጭብጨባ ይገባቸዋል። ያ ጥረታቸው ፍሬ አፍርቶ መታየት አለበት። ልጄን አስተማርን እንዲሆነ ምናምን ነገር ብቻ መባል የለበትም።
ያንን አደርግላቸዋለሁ። እንደን አሁን ከክላስ በኋላ ስፓይና ቢፊዳ ላይ በደንብ ነው መሰራበት። ስፓይና ቢፊዳ በጣም ብዙ ልጆች አሉ። በጣም ብዙ ልጆች አሉ ከስፓይና ቢፊዳ ጋር ተያይዘው ያሉ። የዳይፐር ችግር በጣም አለ። ስፓይና ቢፊዳን የመከላከል ችግር በጣም አለ። አሁን በቀላሉ በፎሊክ አሲድ መከላከል የሚቻል ሶ አሁን ላይ ከድርጅቶች ጋር ይሄ ፉድ ፎርቲፊኬሽን ተጀምሯል። በፎሌት ምግቦችን ማበልጸግ ማለት ነው። በፎሌት የበለጸገ ዱቄት እንዲመረት ማድረግ ተጀምሯል። አሁን ጀስት አሁን አዮዳይዝድ ሆኖ አይደል ገበያ ላይ እየተሸጠ ያለው ከ2011 ጀምሮ አይ ቲንክ በፈረንጆቹ ከዛ ጊዜ ጀምሮ ነበር አዮዳይዝድ ተደርጎ ገበያ ላይ መቅረብ የጀመረው። ከዛ ጊዜ በኋላ ኦልሞስት የእንቅርት ችግር በጣም የጎይተር ችግር ቀንሷል እንደምታውቂው ኦብቪየስሊ። ስለዚህ አሁን ደግሞ የስፓይና ቢፊዳን ችግር ለመቅረፍ አሁን ላይ ኦልሬዲ እየተጀመረ ነው። በጣም እንትን ብሎ አልሄደም፣ ግን የዛሬ 10 ዓመት አሁን በዚህ ሁኔታ ከቀጠለ ደግሞ በደንብ ፕሮዳክቲቭ ይሆናል። የዛሬ 10 ዓመት ራሴን ሳየው በደንብ ፕሮዳክቲቭ ሆኖ ስፓይና ቢፊዳን ቀንሶ በደንብ ቀንሶ ኢቭን ጠፍቶም ላይ ይችላል። ሶ ኤ ፉድ ፎርቲፊኬሽን በደንብ እንዲቀጥል አረጋለሁ። በኔም በኩል ኮንትሪቢዩት ማድረጋቸው ነገሮች ኮሚኒቲ ላይ አዌርነስ በደንብ ክሬት አረጋለሁ። ፎርቲፋይድ የሆነ ዱቄቶችን እንዲጠቀሙ አሁንም ቢሆን ባይዜ በፎሌት የበለጸገ ዱቄቶች ፉርኖ ዱቄቶች እንዲመረቱ ለማድረግ ለፋብሪካዎች ተነግሯልና ያንን መጠቀም ቢጀምሩ ሰዎች ካሁኑ። ምክንያቱም አብዛኞቹ ከሁለት ሴት አንዷ ላይ የመከሰት እድል አለው የምትወልደው ልጅ ላይ ቢካዝ የፎሌት ዴፊሺየንሲ አለ። አሁን ለምሳሌ አንቺና የሆነ ሴት እዚህ ጋር ብትኖር ካንቺና ከሷ ከሁለት አንዳችሁ ላይ የመከሰት እድል አለው፣ ሁለታችሁም ፎሌት ዴፊሺየንሲ ስላላችሁ። ለዛ ወይ ከእርግዝና በፊት ፎሊክ አሲድ መውሰድ ወይ ደግሞ በተቻለ መጠን ኖርማል ላይፍ ላይ ለዚህ የበለጸጉ በፎሌት የበለጸጉ ምግቦችን መመገብ ቫይታሚን ቢ9 ማለት ነው። ይሄንን ለመስራት በደንብ መጣር አይቀርም። ኦሬዲ ሀፐን እንዳያረግ ነው አሁን ይሄ ጀስት ፕሪቬንሽን ላይ ነው። ከዛ ሀፐን ካረገ በኋላ እንዴት ነው የሚደረገው? አብዛኛው ጊዜ የሚመከረው ካቴተር ነው። እሱንም በቻልኩት አቅም ለማድረግ ሞክራለሁ። ግን የዳይፐር ችግርን ለአንዴና ለመጨረሻ ጊዜ ለመቅረፍ እግዚአብሔር በሰጠኝ አቅም መጣር ፈልጋለሁ። ዳይፐር ካምፓኒ ኢትዮጵያ ላይ ክሬት ማድረግ ፈልጋለሁ። ያ ካምፓኒ ግን አዳልት ዳይፐር የሚያመርት ሆኖ ይሄ የሚሆነንን አይነት እኔ ሳምፕሎች አሉኝ አውቃቸዋለሁ ዳይፐሮቹን። አሁንም በደንብ ጥናት እንዲደረግም ለማድረግ እየጣርኩ ነው ያሉት እና እነዚህን ዳይፐሮች ማምረት ብንችል ለሀገሪቱም ገበያ ያስገኛል። አዲሽናሊ ችግሮችን ይቀርፋል። ቢያንስ አቫይላብል እንዲሆን እናደርጋለን። አፎርደብል የመሆኑ ነገር ቀጣይ የሚመጣ ነገር ነው። ቢያንስ አቫይላብል እንዲሆን ለማድረግ እያሰብኩ ነው። እግዚአብሔር ቢረዳኝ። ገና ሀሳብ ነው ባይዚ አእምሮ ላይ ያለ የልጅ ሀሳብ ሊሆን ይችላል። ግን ምናልባት ይህንን ሚዲያ ራሱ የሚያዩ ትልልቅ ሰዎች ካሉ እንደዚህ ከማሽነሪ አንጻርም ሰፖርት ሊያደርጉ የሚችሉ ወር ደግሞ እኔ ለመስራት የምፈልገውን አላማ እንድሰራ የሚያግዙኝ ሰዎች ካሉ በዚህ አጋጣሚ ፕሊዝ አይ ዋንት ይሄን ኮንታክት እንዲያደርጉኝ ስልክ በኋላ ላይ ሲቀመጥ በዛም ደውሎ ኮንታክት ያደርጉኝ ኦር ሳምቲንግ የገንዘብም ድጋፍ ጀስት ለዚህ ተቋም የሚያስፈልግ ከሆነ ከመንግስትም በኩል ተደርጎ ይሄን እንዲቋቋም በጣም ፈልጋለሁ። ያ የኔን ችግር ብቻ አይደለም የሚቀርፈው የሌሎች ህፃናትን የማአት ህፃናት አሉ። እናቶች መናገር አፍረው ስለሚያፍሩበት አላወጡትም እንጂ ማአት አሉ ልጆች። አብዛኞቹ ስለሚሞቱ ምናምን ነው እኔ አሁን አዲስ ሆንኩባቸው። እንደኔ በህይወት አይቆዩም አብዛኞቹ። የሆነ ያህል እድሜ ቆይተው ይሞታሉ። አንዳንዱ በግድም ፎርስፉሊ የሚገደሉት፣ አንዳንዱ ልጅ አይደለም የተባሉ ነው የሚደረጉት፣ አንዳንዱ ጎዳና ላይ ናቸው እንደምታውቂያቸው በራሳቸው እንትን አስረው ይሄ ፕላስቲክ ነገር አስረው። ለዛ ለነሱ ሁሉ መፍትሄ እንሆናለን ማለት ነው። ስለዚህ ይሄን ለማድረግ ነው እየጣርኩ ያለሁት አሁን ላይ። ወደፊት ራሴን እዛ ላይ ነው ማየት የምፈልገው። ጀስት ይሄንን የዳይፐር ካምፓኒ ክሬት ባደረግ እነዚህን ችግሮች ለአንዴና ለመጨረሻ ጊዜ ብቀርፍ የኔ መልስ ማግኘት ለነሱ መልስ እንዲሆናቸው ባደረግ በጣም ትልቅ ወደ ላይ እሱ ነው። በጣም ደስ የሚል ሀሳብ ነው። ተመርቀ ያልከውንም የዳይፐር ካምፓኒ አብረ የሚሰራ ሰው ተገኝቶ በምታስበው መልኩ ትልልቅ ሰዎችን ልክ እናንተ ደግሞ የተቸገሩ ሰዎችን የሚጠቅም ሆኖ እንደምናየው ተስፋ አደርጋለሁ። በመጨረሻ ግጥም አለክ፣ ግጥምህን ትልልኝና ከዛ ደግሞ በቃ ቤኪ ምንድነው አሁን የሚያስፈልገው የሚለውን ነገር ነግረኸኝ እንለያያለን ማለት ነው። ቀረ የምትለው ነገር ካለ? አሁን ላይ የሚያስፈልገኝ እውነት ለመናገር ዳይፐር እና የገንዘብ እርዳታ ነው። ሕክምና ጉዞ ጀምሬያለሁ። እንግዲህ አገሪቱ ውስጥ ያሉት የተወሰነ ነው የመዳን እድሉ ብዙ ተስፋ አታድርግ አይነት ነገር ነው የተባልኩት። ህንድ ደግሞ አናግሬያቸው የተወሰነ ተስፋ እንዳለው እየነገሩኝ ነውና ግን ደግሞ የሚጠሩት ገንዘብ በጣም ብዙ ነው። አሁን ላይ ይሄን ያህል ብዬ ለህብረተሰቡ አናውንስ እንዳላረግ ኮንፊርም አልተደረገልኝም ከኢትዮጵያ ዶክተሮች።
ኮንፊርም ሲደረግ የዛው ቲክቶክ አካውንቴ ላሳውቅና ያኔ በደንብ የምጠይቀው ነገር ነው። አሁንም ከጎን እንዲሆኑ ነው የምፈልገው። በዋናነት ግን የገንዘብ ሰፖርትና ዳይፐር አብሶ ከሀገር ውጭ ያሉ ሰዎች ካሉ አለ ዳይፐር እንደ ፓንቲ አይነት የሚጠልቅ እንደዚህ የሚጣበቅ አይደል። የሚጣበቀው ያው እንዳቆሰለኝ ነግሬሻለሁና 7 ቁጥር 8 ቁጥር ሆኖ ከሚጣበቀው ይልቅ ከሀገር ውጭ እንደ ፓንቲ የሚለበስ በጣም ኮምፎርታብል የሆነ አለና እነዛን ዳይፐሮች መላክ ቢችሉ ዳይፐሩን እንኳን መላክ ባይችሉ በገንዘብ ሰፖርት ቢያደርጉ እኔ እዚህ ማድረግበትን ነገር አደርግበታለሁ። የገንዘብ ሰፖርት በደንብ ነው የሚያስፈልገኝ ለአባቴም ለብዙ ሰው ለመትረፍ እና በገንዘብ ሰፖርት እንዲያደርጉ አካውንቴን ሰጥሻለሁ ካስፈለገ ዳይፐርም ሰፖርት ሊያደርጉ ከፈለጉ አዲስ አበባም ውስጥ ያሉ ካሉ እየዞርኩኝ እየተቀበልኩ ነው ባይዘው አንዴ እና ያን በዛ እንዲያግዙኝ እፈልጋለሁ። የሕክምናው ነገር ሲታወቅም ደግሞ ፋይናንሻል ሰፖርት ያኔ መጠየቅ አይቀርም። እነዚህ ላይ እገዛ እፈልጋለሁ። ቅድም እንዳልኩሽ የድርጅቶች ኮላቦሬሽን ማስታወቂያ ራሱ እየሰራው እንኳን ራሴን እንትምልበት መንገድ ለዘላቂ አሁን የገንዘብ ድጋፉ የሆነ ሰዓት በቃ ሁሌ እየደገፈች ሰው አይቀጥልም። የሆነ ሰዓት የሆነ ያህል ጊዜ ይረዳኛል። ግን ደግሞ ዘላቂም ነገር ማመቻቸት ቢቻል በጣም ብዙ የሰዎች ቢዝነስ ላይ ራሱ ገብቼ እንዲህ ላሻሽጥላችሁና እንደዚህ ስጡኝ አይነት ነገርም ምልበትም እንትናለና ኤኒ ካይንድ ኦፍ ነገር ላይ ኢንቮልቭ ለማድረግ ዝግጁ ነኝና እኔ የትኛውንም ኦፖርቹኒቲ እንዲያልፈኝ አልፈልግም። ሶ ኦፖርቹኒቲዎችን መስጠት የሚፈልጉ ድርጅቶች ካሉ አም ሂር የቀድሞ የዳይፐሩንም ጀስት ሳምዋን በቂ እንትን ያለው አካል ካለ ኮንታክት ካደረገኝ በደንብ መስራት ፈልጋለሁ ከኔ አልፎም ለሌሎች ለመትረፍ እና በነዚህ እገዛ ፈልጋለሁ። አንድ ግጥም ኦልራይት እንደዚህ ነው የሚለው ኢቭን ግጥሙ በጣም አጭር ነው 4 ስንኝ ድሮም ሙትን ማስነሳቱ እንዲነቃ መቀስቀሱ ሄደ ተብሎ የተረሳን እንዲመጣ ማስታወሱ ዳግም ከሞት አያድነው አያኖረው ለዘላለም ህይወት ሰጥቶ ከመግደል ውጭ የሚያኖረን አምላክ የለም ይላል። ይሄ አሁን ጀስት ከአምላክ ጋር ጸብ ላይ ነበርኩበት ነው። ህይወት ሰጥቶ ከመግደል ውጭ የሚያኖረን አምላክ የለም ብዬ የመደምኩበት ጊዜ ነበር እውነት ለመናገር አምላክን። ሶ የዛ ሰዓት ላይ ነው ይሄን የጻፍኩት። ሶ አሁን ግንስ እንዴት አሁንማ እግዚአብሔር እኮ ነው እዚህ ያቆመኝ መኖሩና ይኸውልሽ ሁሉም ቆሟል። ምንም ነገር ምንም ሱስ የለብህም። በስማ ወፍ አሁን እውነት ለመናገር ካጨስኩ በጣም ረጅም ጊዜ አመት ይሆነኛል። ፖርኖግራፊም እንደዛው ኦልሞስት አመት ይሆናል። ኢቭን ኖቲስ አድርጌያቸው አላውቅም። አሁን እንትን ሲያለፍ ምራቄ የሚመጣው ነገር አሁን ላይም አለ። እውነት ለመናገር መንገድ ላይ ሳሟን ሲያጨስ ካየው ምራቄ ይመጣል። ንጠቅ ይለኛል። ግን አይኬን እስኪጠፋ ነው ትግሉ አለ እኮ ኦሬዲ አንድ የሆነ በቃ እኔ ትቻለሁ ብዬ መደምደም አልችልም። ግን ሲያልፍ ምራቅሽ ሊመጣ ይችላል። እነዚህ ነገሮች አሉ እውነት ለመናገር አልዋሽሽም። ግን አሁን ካጨስኩኝ እንኳን በጣም ረጅም ጊዜ ሆኖኛል። እንደማያስፈልግ ታምናለህ? በደንብ ልክ አይደለም። እኔ ራሴን መጉዳቱንም ስለምፈልግ ነው በአንድ በኩል አረግ የነበረው። እኔ እኮ በ3 ሰዓት ውስጥ ነው አንዱ ፓክ የሚያልቀው 20 ፍሬ የሚያልቀው። ሚጣ መላት ልጅ አለች የሲስተር ባለህትና እሷ መጣ ናት የምታስቆመኝ። መጣ ታስቆምና እንዳለ እንትኖቹን እንዲህ እዛው ነው የምጥላቸው። እኔ አጠፋፋቸው እዛው ነው የምጥላቸው። እሷ ሰብስባ ጠርጋ ትራሽ ባግ ውስጥ ታደርግልኛለች። ከዛ ናንወጣ ነው ቤቱን አናፍሰው ነው እና እሷ ናንወጣ እስከምትልበት ሰዓት ድረስ ያልቁ ነበር አንድ ፓክ። አሁን በቃ ሙሉ በሙሉ እግዚአብሔር ይመስገን። ስለዚህ ፈጣሪም አለ ብለህ ታስባለህ? በደንብ ምክንያቱም እልሽ ቅድም ሜንሽን እያደረኩ ነበረ ስርዓትንም ማር ዘንድ ያስጨነቀኝ ሁሉ ለመልካም ሆነልኝ። እግዚአብሔር ያስጨነቀኝ እነዚህን ሁሉ ነገሮች ያሳለፈኝ አንደኛ እሱ ትልቅ እንደሆነ እንዳቅ ነው። በዚህ አጋጣሚ በደንብ ሜንሽን አድርጌ ልለፍ። ለምን ለሚለው ለአብዛኛው ሰው ህይወቱ ላይ ለሚኖረው ጥያቄ መልሱ እግዚአብሔር ጋር ሳይሆን ያለው መልሱ እግዚአብሔር ራሱ ነው። ማለት ራሱን እግዚአብሔርን ስታዩ ነው መልስ የምታገኙት። እሱ ትልቅ እንደሆነ ማለት እንደኔ ፋይት ያደረገ ሰው እኔ እንጃ። እኔ በጣም ፋይት አድርጌያለሁ በራሴ አቅም። የለህም አለ ና መልስልኝ ካለ ወንድ ኮንክ እናርግ ወንድ ኮንክ እንደዚህ አርግ በቃ እንደዛ ነው እኔ ጋር ጸብ የነበረውና ግን በእነዚህ ሁሉ ጊዜዎች ውስጥ ጸጥ ብሎ አያሃ ማታላቅ እንደሆነ አያለኝ ማለት ነው። ማለት እኔ ነኝ ትልቁ ሶ ከኔ እሱ ትልቅ መሆኑን አሳየኝ ማለት ነው። ስለዚህ ከእግዚአብሔር ተጋፍጦ የሚያሸንፍ የለም። ያንን ተረዳ። ስለዚህ እግዚአብሔር አለ። አሁን ኢቭን ተቃራኒ ያኔ ከምጠይቃቸው ያኔ ከማሳልፋቸው ሰቀኖች ተቃራኒ እግዚአብሔር አለ ብዬ ማመን ሰው ነኝ። በጣም ደስ ይላል። እና
እንደዚህ ብዬ ጽፌ ነበር። አሁን ያኔ ኦልሞስት ይሄ 2015 ላይ የተጻፈ ግጥም ነው። እንደዚህ ይላል። ምን ነው ዲበ ኩሉ ቤዛ ዓለም እንትን እውነት ከመንበር የለህማ የሚል ግጥም አለ። የሙልጌታ ይመስለኛል ሙልጌታ ሙሉ ዓለም የሱን ላይ ነው ወስጄ የበሱ ፔን ውስጥ በዛ ግጥም ውስጥ የኔን ፔን ገለጽኩበት ማለት ነው። ምን ነው ዲበ ኩሉ ቤዛ ዓለም ጎቀዶ በቀን መጨለም በጥያቄ ብዛት መስለምለም ምን ነው ጩኸት ድምፄ ጆሮ ደርሶ እንዳልሰማህ ዝም ካልከኝ እኔስ እንደሌላው የለህም ብል ምን ተዳዬ ብትፈርድብኝ አቤቱ አምላኬ መልስ ማጣት አንጀት ውስጤን ሰውነቴን አላወሰው ምላሽ ልትሰጥ አንተ መምጣት ቢያቅትህ እንኳን ምን አለበት ብትልክ በሰው ወይስ አንተ ምላሽ አጥተህ ግራ ገብቶ ቁጭ ብለሃል ካለህ ግርማ አንጻር አይተህ አቅቶኛል ማለት አቅቶሃል ድሮም መካብ አደጋለው አልችልም ምን ይደብቃል ያንተስ አቅም እስኬት እንደሆን ካንተ ውጭስ ማንስ ያውቃል ተስፋ ማጣት ሲፈራረቅ አፌ ረክሶ አንደበቴን አገለማው ምላሽ አጥተህ ከተቸገርክ መልስ የለኝም በለኝ ልስማው ዝምታ እኮ ጌታዬ ሆይ የሲኦል በር የሞት ወንፊት መልሰ ሙሉ እንደሆንክ ነበር የሰማሁት ድሮ በፊት ታዲያ ዛሬ ምን ነክቶህ ነው አንደበትህ የተዘጋው ኃያል ክንድህ መች ታጥፎ ነው ጥንት ዘመን የሚዘረጋው መሆንህን ማን ፍቆት ነው ነበር ብለን ምናወጋው ተጠያቂው አምላክ ከፍታ ላይ ተቀምጠህ ተከልለህ ክብር ግርማ ይህን ሁሉ ሰቀቀኔን ተመልክተ ዝም ካልክማ እውነት አንተ ከመንበር የለህማ ብዬ ጽፌያለሁ። አሁን በዚህ ሰዓት ምንድን ነበር ጥያቄ ማለት ምላሽ አጥተህ ከተቸገርክ መልስ የለኝም ማለት መልስ የለኝም መልስ ነው ለኔ ለዛ ጀስት ዝም አትበል ለዛ ተናገር መልስ የለኝም ምላሽ አጥተህ ከተቸገርክ መልስ የለኝም በለኝ ልስማው ነው ሶ ምላሽ አጥተህ ከተቀመጥክ ላይ ካለክ መልስ የለኝም በለኝና ልገላገል ቢካዝ በቃ መልስ ስለሌለው ነው ብዬ ለተው ጥያቄን ወይ ደግሞ አለኝ በልና መልስህንም ስጠኝ ሶ ተስፋ ማጣት ሲፈራረቅ አፌ የረከሰ ነውና በጣም ያንቋሸሽኩ ነው ሶ እነዚህን ሁሉ ነገሮች እንዳቆም መልስ የለኝም ብለ ገላግለኝ ነው አሁን ግን መልስ ተሰጥቷል በደንብ ያን ይሄን 2015 ላይ የተጻፈ ነው እንደዚህ በተመሳሳይ እጽፋለሁ እኔ ፔን ውስጥ ስሆን የሆነ ሰው ሲናገረኝ ይሄን አሁን የጻፍኩት አይ ቲንክ የጽዳት ሰራተኛው የተናገረኝ ጊዜ እንን ቅራቅንቦን ይዘልኝ እንደ ተባልኩ ጊዜ ማለት ነው ዳይፐር ለመጣል እንደዚህ አሳቻ ሰዓት ፈልጌ ነው በዚህ የምጥለው ቤት ውስጥ አጠራቅምና ያው ውጭ በየጊዜው እንዳልጥል ጀስት ይታያል ለዛ ቤት ውስጥ አጠራቅምና ነው ሁሉም ሰው ሲተኛ ጠብቄ የተከራየሁበት ቤት ላይ ማለት ሁሉም ሰው ሲተኛ ጠብቄ የሆነ ሰዓት ላይ ወጥቼ ነው በፌስታል ተሯሩጬ ጥሎ ማዳበሪያ ውስጥ አድርጌ የሚመጣው ማለት ነው እሱንም ተፈቅዶልኝ በብዙ ትግል እንደን የዛ ሰዓት ነበር የተናገረኝና በቃ ከፍት ብሎኝ መጥቼ ጻፍኩት ማለት ነው እንደዛ ነበር ማድረግ የነበረው በጣም ደስ ይላል በጣም ጥሩ ሀሳብ ነው ያው አሁን መልስ አለኝ ስላልክ ነው መልስ ተመልሶልኛል ስላልክ ነው ያው በራስ ግን አንተ ትክክል ነው ብለህ ያመንክበት ጽፋል የኛ መቀበል አለመቀበል በራሳችን ይወሰናል ነው ሁሉም በራሱ ጫማ ውስጥ ነው ሲያደርገው ነው የሚሰማው ነው እናቴንም አባቴን እህቴንና ወንድሜን እነዚህን አራት ሰዎች አመስግኜ ነው መውጣት የምፈልገው ምንም ክሬዲት ሳልሰጣቸው መውጣት ስለማልፈልግ በየሄድኩበት ሜንሽን ማድረጋቸው እቴቴን የህይወቴ ጽላት ምላት አባቴን ደግሞ ዝምተኛው ባለቅኔ ነው ብለው እና እቴቴም ጋሽም ማሙም ጸጋም ወዳችኋለሁ እግዚአብሔር እናንተን ስለሰጠኝ እድለኛ ነኝ እግዚአብሔር ይመስገን ከዚህ በላይም አሁን ገና ጅማሬ ላይ ነኝ ያለሁት ገና እየተጀመረ ነው ገና ጉዞ ገና እየተጀመረ ነው እግዚአብሔር ቢዳዳን ትልቅ ደረጃ ደርሰን ያው ዓለም ስለኛ የሚያወራበት ጊዜ ይመጣል ዓለም የእናንተን ጥንካሬ የሚያደንቅበት ጊዜ ይመጣልና ኦኬ ወዳችኋለሁ ቴንክ ዩ አንቺንም አመሰግናለሁ መተህ እዚህ ታሪክን ስላጋራኸኝ በጣም ነው አመሰግነው ብዙ ሰዎች ይማሩበታል ብዬ አስባለሁ በየቤታቸው በአንተ አይነት ችግር የተደበቁ ልጆች ይኖራሉና አያድጉም ይሞታሉ ትምህርት መማር አይችሉም ተብለው የሚደበቁ ልጆች እንዳይኖሩ አንተ ብርታት ትሆናለህ ብዬ አስባለሁ አንተ ልትመረቅ ነው ደርሰሃል በጣም በሚደንቅ ውጤት ሁሉንም ፎር በማምጣት እዚህ ደርሰሃልና ከዚህ በኋላም ደግሞ ያልካቸውን ትልልቅ ሀሳቦች አሳክተ ለሌሎች ልጆች ብርሃን እንደምትሆን ተስፋ አደርጋለሁ እኔም ተምሳሌት ብዬ ጋበዝኩ
ቤታቸው ተደብቀው ያሉትን ልጆች ማውጣት ትችላለህ ከሚል እምነት ስላለኝ ነው። በጣም ነው አመሰግነው። ቴንክ ዩ በጣም ተመልካቾቻችን እንግዲህ ስትከታተሉት የነበረው የበረከት ታሪክ ይህንን ይመስላል። ሌላ ደግሞ ሳምንት በሌላ ታሪክ እንመለሳለን። መልካም ጊዜ